ይሰማል በጣም ጥሩ እንግዲህ መስመር ላይ የሰማያዊ ፓርቲ ቼርማን ወይም ሊቀመንበር ኢንጂነር ይልቃል ከዋሽንግተን ዲሲ ያሉ እንዲሁም ደግሞ አቶ ብርሃኑ ተክለያሬድ የሰማያዊ የህዝብ ግንኙነት ኃላፊ ከአዲስ አበባ መስመር ላይ ያሉ ኢንጂነር ይልቃልና ብርሃኑ አንተነ ይምላቸው ወጣቶች ናቸው ሰላም በማለት ታዳሚውን ብንጀምር ድምጻችሁንም በዛው ብንሞክር ኦኬ እሺ እንግዲህ እንደምናላችሁ የክረንት አፌር ሰዎች ለረጅም ጊዜ ተራርቀናል ለባለፈው 2 ወር ያህል ስንቀራረብ የወለደ ተራራቅ ነው መሰለኝ አልተገናኘንም እኔም ቢዚ ሆኜ እንደምናላችሁ ዳናችሁ ኢንጂነር ይልቃል ናቸው ከዋሽንግተን ብርሃኑ ቀጥል እሺ እንግዲህ እኔም ያው ለመጀመሪያ ጊዜ ነው ከእናንተ ጋር ስገናኝ እንኳን ደህና ቆያችሁኝ እንዴት ናችሁ ሰላም ናችሁ ወይ ለማለት ፈልጋለሁ እናመሰግናለን ኢንጂነር እንዲሁም ብርሃኑ ኢንጂነር ይልቃል በአውሮፓ እንዲሁም በአሜሪካ በአጭር ጊዜ ውስጥ ትልልቅ ከተሞችን ሁሉ ኢትዮጵያኖች ያሉበትን አዳርሰዋል ማለት ይቻላል ብዙ ውይይቶችን አካሂደዋል እንደዚሁ በየሚዲያው ስንከታተል ነበር እስኪ እንገሩን ውይይቱ ምን ይመስል ነበር በውጭ ሀገር የሚኖሩ ኢትዮጵያውያኖችንስ እንዴት አገኙአቸው እንግዲህ በተለያየ ሚዲያ አንተም እንዳልከው ተከታትላችሁ ካለ የነበረው ነገር ሰማያዊ ፓርቲ በጣም አንድ አመት ከ3 ወር ከ4 ወር ነው ስራ አቅዶ መስራት ከጀመረ በመዋቅር ደረጃም በውጭ ሀገር ኖርዝ አሜሪካ ሰፖርት ግሩፕ በጣም ጠበብ ባለ ሁኔታ የተወሰኑ ሰዎች ነበሩ ለተቀን የሚሰሩት በዚህ ውስንነት ውስጥ ያለን ግን በፍጥነት አሜሪካን የሚያክል ትልቅ ሀገር በተለያየ በተራራቀ ሁኔታ ያለው ኮሚኒቲ አውሮፓና አሜሪካ እንደዚህ አቅዶ ሰው ሁሉ አግኝቶ ስራ ለመስራት በጣም ከባድ ስራ ነው እውነቱን ለመናገር ግን እጅግ ደስ በሚል ሁኔታ የሰው ትብብር ለማወቅ ያለው ጉጉት ለሰማያዊ ያለው ስስትና ዘላቂም እንዲሆን ትግሉ ያሳየው መነሳሳት የቻለውንም በሞራልም በሐሳብም በማቴሪያልም ለመደገፍ የታየው ቁርጠኝነት ለሰማያዊ ፓርቲ ትልቅ የትግል የሞራል ስንቅ የሚሆን ሐሳብ አግኝተናል ከጠበቅነውም በላይ ነው ምክንያቱም አንድ አመት ከ3 ከ4 ወር ለፓርቲ ስራ በጣም አጭር ጊዜ ነው ብዙ ነገሮችን ለማከናወንና ፓርቲውን ለማሳወቅ እና ከዚህ አንፃር ስናየው በእውነት የሚያስደንቅ ነገር ነው የተግባር ፖለቲካ ምን ያህል ረጅም ጊዜ ሳይፈጅ በአጭር ጊዜ ሰውን ለማነቃቃትና ለማስተባበር እንደሚችል ግንዛቤ ያገኘንበት ነው በአጠቃላይ በጣም ጥሩ ነበር የኢትዮጵያውያኑስ እንዴት አገኙአቸው በውጭ ሀገር ያሉ ተነሳሽነታቸው ምን ይመስላል አሁንም እንዳለ ነው ተነሳሽነቱ ምንድነው ችግሩ እንዳየሁት ያው በተደጋጋሚ የተጀመሩ ነገሮች በመክሸፋቸው እንደውም የመንግስት አፈናና ጥቅ በሚሉ ነገር ሰዎችም ሆነ ድርጅቶች ላይ የሚወስደው የማጥፋትና የተፈዘም ብሎ የፈጠራ ክሶች መልሶ ትግሉን እንዳያቀጭጨው ከመስጋት በስተቀር በጣም ደስ የሚል መነቃቃት አለ በርግጥ በቆየው ነገር ተስፋ የመቁረጥ ነገር አንዳንዴም ስሜታዊ መሆን ነገሮች አሉ ግን በአጠቃላይ ለሰማያዊ ፓርቲ ያለው ፍቅርና የሀገር ፍቅር ስሜት በሀገሩ ላይ ለመሳተፍ ያለው ፍላጎት እንዲሁም በውጭ ሀገር በሚኖርበት ጊዜ በአንጻራዊነት ያየው ነጻነት ለውጥና ህጋዊ ስርዓት በሀገሩ እንዲመጣ በጣም በሰፊው የሚፈልግና ትልቅ ጉጉት ያለው የሚችለው ነገር ሁሉ ለሀገሩ ለማድረግ የሚፈልግ ብዙ ኢትዮጵያዊ እንዳለ ተገንዝቤያለሁ እናመሰግናለን ኢንጂነር ብርሃኑ ወደ አንተ ልመለስና ሰሞኑን የሰማያዊ ደር የመሬት ማካለሉን ሁኔታ በተመለከተ አንድ ሰላማዊ ሰልፍ ጠርታችሁ እንደነበረ ነው ኋላ ላይ እየሰማን እንዳለ ነው ምናልባትም አንዳንድ ችግሮች እንዳሉበት እየተረዳን ነው እስኪ ስለሱ አስረዳን ምን ላይ ደርሳችኋል ሰላማዊ ሰልፉ ይካሄዳል ኦኬ እንግዲህ ፓርቲያችን ውሳኔ መሰረት ካሁን በመናቀው ፓርቲያችን ሰላማዊ ሰልፉን ጥር 25 ዓመተ ምህረት ባቀደው መልኩ ያካሂዳል ብለን ነው የምናምነው እንግዲህ ጥር 25 የጎንደር አካባቢ የሚከበረውን የጥምቀት በዓል ታሳቢ ያደረገና ከጥምቀት በኋላም ያሉ ጎንደር አካባቢ የሚከናወኑ የባዛር እና የመሳሰሉትን ስራዎች ታሳቢ አድርገን በእነዛን ቀን በማይጋፋ መልኩና ጎንደር ከተማ ላይ ምንም አይነት ፕሮግራም ለእኛን ሊያጣብብ የሚችል ፕሮግራም አለመኖሩን አረጋግጠን ነው ይህንን ፕሮግራም ያቀድነው
ስለዚህ መሰረት የለውም ቀን ለማስቀየር የሚሆን በህጋዊ መንገድም እንግዲህ እስካሁን ድረስ በዚህ ቀን ይሄ ነገር አለብንና ቀኑን ቀይሩልን የሚል ጥያቄ አልመጣም። ስለሆነም በእኛ የምናስበው አሁንም ጥር 5/2006 ዓ.ም ሰላማዊ ሰልፍ ይካሄዳል። የአዲስ አበባ ድጋፍ ሰጪ ቡድናችንም ለሰልፉ ድጋፍ ለመስጠት የቅስቀሳ ማቴሪያሎችንና ሌሎችንም ቁሳቁሶች በማሟላት እንቅስቃሴ ለማድረግ በዝግጅት ላይ ነው። እንግዲህ ነገ የሚነሳም አንድ ቡድን አለ ወደ ጎንደር የሚሄድ። እስካሁን ድረስ ያለው ነገር ይህን ይመስላል። ነገር ግን የጎንደር ከተማ ከንቲባ ጨምሮ አዘጋጃ ቤት ሰራተኞች የማሳወቂያ የሰልፉን ማሳወቂያ ደብዳቤ ይዘው የሄዱ የእኛ የሰሜን ጎንደር አስተባባሪዎችም ወረቀቱን አንቀበልም ብለው መልሰዋቸዋል። በሚገርም ሁኔታ ደግሞ የጎንደር ከተማ ፖስታ ቤት ደብዳቤውን እንዲያደርስ በሪኮመንዴ ለመስጠት ሲሄዱ ደብዳቤውን አላደረሱም ብሎ መልሶባቸዋል፣ ፖስታ ቤቱን ጭምር። ከዚህ ሌላም የጎንደር ከተማ የደህንነት እና የፖሊስ አባላት የእኛን የሰሜን ጎንደር አስተባባሪዎች በመያዝ ማስፈራሪያና ድብደባ አድርሰውባቸዋል እና እስካሁን ያለው ነገር ይሄ ነው። ነገር ግን እኛ አሁንም ሰልፉን እናካሂዳለን። እስከዛሬ እንግዲህ በሰማያዊ ባህልም በእኛ ቤት ልማድም ሰማያዊ ካሳወቃቸው እንደሚያደርግ ያውቃሉ። እኛም ስናሳውቃቸው ከነሱ ፍቃድና ችሎታ ፈልገን አይደለም። ስለዚህ ሰልፉን ለማካሄድ በዝግጅት ላይ ነን። አሁንም በሙሉ ቁርጠኝነትና ዝግጅት ላይ ነው የምንገኘው። እናመሰግናለን ብርሃኑ። ወደ ኢንጂነር ይልቃል ልመለስ። ምክንያቱም ከብርሃኑ ጋር ብዙ መቆየት እንችላለን። ኢንጂነር ይልቃል ወደ ኢትዮጵያ እየተመለሱ ስለሆነ ብዙ የሚያደርጉት ነገር እንዳለ ነው ያወቅነው። ኢንጂነር ይልቃል በተደጋጋሚ ኢትዮጵያኖች ይነሱ የነበሩ ጥያቄዎች ምንድናቸው? ምናልባት በዚህ አጋጣሚ የሰማያዊ ፓርቲ ጋር ስብሰባ ያላደረጉ ኢትዮጵያኖች ከተለያየ ክፍለ ሀገር ስላሉ ለነሱ ጥሩ አጋጣሚ ይሆናልና በብዛት የተነሱትን ጥያቄዎች ላይ ምናልባት ሰፋ ያለ መልስ ቢሰጡ ምን ይመስሎታል? አዎ እንግዲህ በብዛት እውነትን ተመሳሳይ ነው። የሰው ማኗኗር ፍላጎቱም አንድ አይነት ስለሆነ በብዙ አካባቢዎች የሚነሱ ጥያቄዎች በአብዛኛው ተመሳሳይ ናቸው። አንደኛው ኢህአዴግ ፍጹም አውሬና አስቸጋሪ መንግስት ነው፣ በዛ ሁኔታ ውስጥ እንዲሁ በሰላም መታገል ትችላላችሁ የሚል ነው። በሁለተኛ ደረጃ ደግሞ በብዛት የኢህአዴግን ታላቅነት የሚያጠቅሳቸውን ችግሮች በማየት ትልቅ አድርጎ የማየትና ኢህአዴግን ዘላለማዊ አስመስሎ ራስን አቅመቢስ የሚያደርጉ ከትግል አስተሳሰብ መንፈስ ጋራ የማይሄዱ የቪክቲም ሜንታሊቲ ያለባቸው አስተሳሰቦች አይቻለሁ። ያ የሚሆነው እንግዲህ እኛን አክብሮት አላቸው፣ እኛ ለምንሰራቸው ስራዎች ትልቅ አድናቆት አላቸው፣ ለምንከፍለው መስዋዕትነትም ከጎናችን መቆም ይፈልጋሉ። ግን ይሄ ነገር ዳር ደርሶ ድርጅታዊ ጥንካሬ ኖሮት ወደ ውጤት ይለወጣል የሚለው ላይ ግን ብዙ ሰው ጥርጣሬ አለው በሚደንቅ ሁኔታ እና ያ አስተሳሰብ በራሱ አንደኛ ሰላማዊ ትግል ምንድን ነው የሚለውን በአግባቡ ካለማወቅ፣ ሁለተኛ አገዛዝ ምንጊዜም ቢሆን በስልጣን ለመቆየትና የሚፈልገውን ነገር ለማድረግ የማስፈራራት እርምጃ በመውሰድ የማሰር አፋኞች ማውጣት በራሱ የባህሪ ይሁን እንጂ ነገር ግን አገዛዝ ምንጊዜም ቢሆን ህዝብን ለረጅም ጊዜ አሸንፎ ቀርቶ እንደማያውቅ ታሪክ እርግጠኛ ሆኖ የተመሰከረ እያለ ይህንን ቲዎሬቲካል እምነት ቢያምኑበትም ወደ ህሌናቸው ወስደው ግን እርግጠኛ ሆነው በዛችቱ ማይንድ ያለመገኘት ነገር አለና ይሄ ትግሉን ኢንተርናላይዝ ከአለማድረግ የመጣ እንጂ በራሱ ሰላማዊ ትግል ከዚህ በላይ አስከፊ በሆኑ ስርዓቶችም ቢሆን በእርግጥ ዋጋ ያስከፍላል። መውጣት መውረድ አለ፣ መታሰር አለ፣ መገደል አለ። ሰላማዊ ትግል ይባል እንጂ ዋጋ ያስከፍላል። ያን አምኖ በሰላማዊ ትግል ውጤት እንደሚመጣ በትክክል ያለማመን ነገር ነው ያለው። ግን ይሄ በትክክል በሌሎች ሀገሮችም በሶሻል ሳይንቲስቶችም የተረጋገጠለትና ለሰማያዊ ፓርቲም ሆነ ለኢህአዴግ አገዛዝ እንግዳ የሆነ ነገር ሳይሆን ሁልጊዜም ከአገዛዝ ወደ ዲሞክራሲ በሚካሄድ ሀገር ውስጥ እንዲህ አይነቱ አስቸጋሪ ስርዓትም አለ፣ ትግሉም አስቸጋሪ ነው። ያንን ግን ማለፍ እንደሚቻል የምር ያለመያዝ ነገር እየታመነበት የት እንደሚመጣ ሙሉ እርግጠኛ ነኝ።
ምክንያቱም ሰው በተለያየ ሩጫ ስራ ውስጥ በመጠመዱ እንደዚህ አይነት ነገሮችን አሰባስቦ ወደ አእምሮ ወስዶ በሰከነ ሁኔታ ለማየት ካኗኗሩም ችግር የመጣ ይመስለኛል። እሱን አይቻለሁና ትግልም ያሰኘው አንዱ መውደቅ መነሳት ስላለ መታሰር፣ መገረፍ፣ መሰደድ በሐሰት ክስ ወንጀል ምንጊዜም በአገዛዝ ስርዓት ውስጥ የሚኖር ነገር መሆኑን አውቆ ይህንን ነገር ግን ህዝብ ከተደራጀ ቆራጥ አመራር ከተገኘ ይህንን የሚያስተባብር ድርጅት እስካለ ድረስ በምንም አይነት እንደውም ጭካኔያቸው የበለጠ አቅመቢስነታቸውን የሚያሳይ በህዝብ ውስጥ ተቀባይነት እንደሌላቸው የሚያሳይ ምንም አይነት የህዝብ ይሁንታ ሌጂቲሜሲ የሌለው ስርዓት መሆኑንና ወደ ጫፍ መድረሱን ልክ ለኔጋት ይጨልማል የሚል መሆኑን መገንዘብ ነው እንጂ ያለበት ህዝቡን ራሱን ተሸናፊ እያደረገ ማየት እንደሌለበትና ምንጊዜም ያገዛዙን ጥንካሬ ባወራንና ለነሱ ትልቅነት በጭንቅላታችን ውስጥ በሰጠን ቁጥር ረጅም ጊዜ ለአገዛዝ እየተመቸን መሆናችንንና ያ ደግሞ ለገዢዎቹ ለራሳቸው የሚፈልጉት አስተሳሰብ መሆኑን መገንዘብ አለብን። ስለዚህ ከዛ አስተሳሰብ መውጣት የሰው ልጅ ትልቅ ኃይል አለው፣ ትልቅ ችሎታ አለው። ህዝብ ደግሞ ከተባበረ በጠመንጃ ለዘላለም እንደማይገዛ ተገንዝቦ ለዛ መፍትሄ የሚሆኑ ነገሮችን ማየት እንጂ በችግሩ ላይና በገዢዎቹ ታላቅነት ላይ ብቻ አእምሯችንን ማሰቃየት የለብንም የሚል አስተያየት አለኝ። እዚህ ላይ ነው ትልቅ ጋፕ ያገኘሁት። አመሰግናለሁ ኢንጂነር ይልቃል። ጉሉካሳ ማይኩን ያዘው። እሺ አመሰግናለሁ። ክቡር ኢንጂነር ይልቃል አንድ ካፕል ኦፍ ኩዌሽን አሉኝ እኔ። በመጀመሪያ ሰላማዊ ትግል ለርሶ ምንድነው? ሌላ ሁለተኛ ሰላማዊ ትግል ከዚህ የለየትና ከምርጫ ከመሳተፍ ለየት ካለ በአሁኑ ሰዓት ሰላማዊ ትግል በምን መልኩ መቀጠል አለበት ይላሉ? አመሰግናለሁ። ኦኬ እንግዲህ በጣም ጆይ ሻርፕ የተባሉ እዚህ ሃርቫርድ ውስጥ የሚኖሩ አንድ ትልቅ ሰው በዚህ ጉዳይ ላይ ሰፊ ጥናት አድርገዋል። ባለሮስ ኢንስቲትዩትም እሱ ነገር ሰፊ ትንተናና ጥናት ቀርቦበት በሰፊው የታየ ነገር ነው። ስለዚህ ሰላማዊ ትግል ማለት አንድ ሰሞን ላይ ገዢዎች በፈቀዱት ዋለክ ብቻ እነሱን አንግሶ ምርጫ ተወዳድሮ መመለስ እንዳልሆነ ይሄ ብዙ አይነት የትግል ስልቶች እንዳሉት በራሱም በህገ መንግስት ውስጥም የተፈቀዱ ብዙ ያልተጠቀምንባቸውና ያላደረግናቸው ብዙ ነገሮች አሉ። በእርግጥ በዚህ በሰላማዊ ትግል ምክንያት ብዙ ዋጋ ተከፍሏል፣ ብዙ ሰው ታስሯል፣ ብዙ ሰው ተፈናቅሏል፣ ብዙ ሰው ህይወቱን አጥቷል፣ አካሉንም አጥቷል። የተከፈለው መስዋዕትነት ቀላል አይደለም። ግን በአግባቡ ተደራጅቶ ህዝቡንም አድሬስ አድርጎ ትኩረት ተሰጥቶ በቅደም ተከተል ስትራቴጂ ወጥቶለት እና እነዛን ስትራቴጂዎች በድርጅት ቅርጽ ተይዘው እየተመራ በታሰበ ሁኔታ ሄዷል የሚል እምነት የለኝም። የሰማያዊ ፓርቲ መመስረትና ዓላማ ያንን ክፍተት ለመሙላት ነው። ብዙ ያልተሰራበት ነገርና ሊሰራ የሚገባው ብዙ ነገር አለ። ስለዚህ የትግል ስልቶቹ እነዚህ በስልጠና በአጠቃላይ በስትራቴጂ ውስጥ የምናያቸው ናቸው። እንደ ፉከራና እንደ ሽለላ ሆኖ ዛሬ በዚህ አይነት ሁኔታ የምንናገረው አይደለም። ግን ሰላማዊ ትግል ማለት ዋጋ ያስከፍላል፣ ብዙ ውጣ ውረድ አለው። ነገር ግን ዘላቂ ውጤት ያመጣል። ህዝብንም ማስተባበር ከተቻለ የሰው ልብና አእምሮ ማግኘት እስከተቻለ ድረስ በአንደኛው ሴንቸሪ በጠመንጃ ጥቂት አገዛዞች ህዝብን አፍነው መኖር ስለማይችሉ ሰላማዊ ትግልም ይሰራል። ሰላማዊ ትግል ማለትም ሰፊና ጥልቅ ሀሳብ ብዙ በምርምር የተረጋገጡ የተለያዩ የትግል ዘርፎች ያሉት ነገር ነው። ዋናው ነገር ጠመንጃና ትጥቅን እና አመፅና ሰው መግደልን አይጨምርም እንጂ ህዝብን አስተባብሮ ሁሉንም አይነት የመብት ጥያቄዎች በሞራልና በህግ በሰላም የሚደረጉ ብዙ አይነት ፈርጆች ስላሉት እነዛን ነገሮች ግን ከህዝቡ ንቃተ ህሊና አንጻር ከሀገሩ አኗኗር ጋር ከስነ ልቦናው ጋር እንደገና ደግሞ ከትግሉ የሙቀት ደረጃ ጋር እየተለቁ በየደረጃው አንዱ እየቀደመ አንዱ እየተከተለ የሚደረጉ ብዙ ነገሮች አሉ። ሰላማዊ ሰልፍ ማድረግና ምርጫ ማካሄድ ብቻ ግን አይደለም። ወደ ዝርዝሩ ለመግባት ግን ጊዜውም ሆነ አሁን በዚህ ደረጃ በእንደዚህ አይነት ሁኔታ መነጋገሩ ያን ያህል ጠቃሚ ስለማይሆን ለማንኛውም ግን ሰላማዊ ትግልም ውጤት ያመጣል፣ ያሸንፋል። የትግሉ ዘርፍና አይነትም ብዙ አይነት ነው ማለት ነው። እናመሰግናለን ኢንጂነር።
ሩሙ በጽሁፍ የተጠየቀ ካለ ጥያቄ አንዱን አነሳለሁኝ። ቀደም ሲል ካለ ልምድ እንደምናየው መሪዎች ሲታሰሩ ትግሉ ይቀዘቅዛል፣ ይደክማል። ሰማያዊ ፓርቲ ለዚህ ምን ያህል ተዘጋጅቷል ነው ጥያቄው። አዎ እንግዲህ ለመጀመሪያ እንዳልኩ አሁን መሄድ ስላለብኝ አንዳንድ አጫጭር የስልክ መልእክቶችም ከየሰዎች ጋር ስንብት ማድረግ ያለብኝ የራሴንም ዝግጅት ስለማደርግ ነገ ተጓዥ ስለሆንኩ ብዙ ለመቆየት እንደማልችል ለአድማጮች ግለጽልኝ። ይሄ በተደጋጋሚም እዚህ ሀገር የተነሳ ጥያቄ ነው። መሪዎች እናፈራለን፣ ተስፋ እናያለን። ነገር ግን እነዚህ ሰዎች ላይ አንድ አይነት ችግር ሲደርስና ሲታሰሩ ትግሉ ተመልሶ የመዳፈን ነገር አለ የሚባለው እውነት ነው። ስለዚህ ይህንን አንደኛ ትግሉ በጥቂት ግለሰቦች ላይ እንዲንጠለጠሉ አለማድረግ ነው። ሁለተኛ መሪ ማለት ደግሞ አንድ መሪ ተተኪ ሲያፈራ ሌሎች ሰዎች የእሱን ሀሳብና እምነት ሲከተሉት እንጂ የአንድ ሰው የግል ችሎታ ሀገርን ሁሉን ነገር ሊቀይር ስለማይችል መሪ ማለት ደግሞ ያለው የኢትዮጵያ ሀብትም ንብረትም እውቀትም ተሰብስቦ ወደ አንድ ቁም ነገር እንዲውል ማድረግ እንጂ በራሱ ሁሉን ነገር አዛዥና ነዛዥ መሆን ስላይደለ ሰማያዊ ፓርቲ በእኩልነት ያምናል። ሰማያዊ ፓርቲ በአባላትና በመሪዎች መካከል የተራራቀ የእውቀትም ሆነ የውሳኔ አሰጣጥ ስልት የለም። ስለዚህ ሁሉንም ሰው በየደረጃው የማሳተፉ ነገር ስላለ መሪው ስለታሰረ ትግሉ ይቆማል የሚለው ነገር እንዳይሆን የሚቻለውን ሁሉ ነገር በመዋቅራችን፣ በአሰራራችን፣ በአደረጃጀታችን፣ በድርጅት ባህላችን ውስጥ ይህን ሁሉ ነገር እያሰብንና እንዲህ አይነት ችግሮች ከተፈጠሩ በኋላ የተመሰረተ ፓርቲ ስለሆነ ከዚህ በኋላ የሰማያዊ ጥቂት ሰዎችን በማሰር የሚጠፋ ድርጅት እንዳልሆነ እኔም መገንዘብ ችያለሁ። አባላትም ይህንን በሰፊው የሚያውቁት ይመስለኛል። ምናልባትም መታሰሩ የበለጠ ትግሉን ያጠናክረው እንደሆነ እንጂ ወደ ኋላ የሚመልስበት ደረጃ ላይም አይደለም። ድርጅቱም ደግሞ በጥቂት ግለሰቦች ላይ እንዳይንጠለጠል የተቻለው ሁሉ ነገር ተሰርቷል። እርግጠኛ ነኝ ይሄ ነገር በሰማያዊ ፓርቲ እንደማይታይ። ያም የሆነው ግን ሁሉም ሰው አንድ ሰው ላይ ሳይንጠለጠል እናንተ ሚዲያውም፣ ህዝቡም፣ ሌሎች የፖለቲካ ድርጅቶች የሰማያዊ ፓርቲ አባላትም የየራሳቸውን ድርሻና አስተዋጽኦ በምንም ነገር ላይ አንድ ሰው ቢታሰር ለትግሉ ምክንያቱ ትክክል እንደሆነ ይሄ ስርዓት እስካልተቀየረ ድረስ በምንም አይነት ወደ ኋላ በማለት መፍትሄ ማምጣት እንደማይቻል የልቁንስ ሰዎችን ማሰሩ ይሄ ስርዓት መለወጥ እንዳለበትና ይሄ ስርዓት ካልተቀየረ የሰው ልጅ መብት እንደማያከብር እርግጠኛ የሚያደርግና የበለጠ ለትግል የሚያነሳሳ ነገር ስለሚሆን በዛ አይነት የትግል መንፈስ መነሳት ነው። እርግጠኛ ነኝ ወደ ኋላ የሚመለስበት ደረጃ ላይ ነው በግለሰቦች ምክንያት ብዬ አላምንም ከዚህ በኋላ። ኢንጂነር ይልቃል በጣም እናመሰግናለን። ከመሰናበታችን በፊት ምናልባት እንግዲህ አዲስ አበባ ሲደርሱ ደግሞ በስፋት እንደምንመለስበት ነው። ብዙ ውይይቶችን ታዳሚው እየሰነዘረን ያለው እርሱ ግን ጊዜ የለውም እናውቃለን። ስለዚህ ለመጨረሻ የምጠይቆት በውጭ ሀገር የሚኖሩ ኢትዮጵያውያኖች በአገር ቤት የምታረጉትን ትግል የሰማያዊ ፓርቲ በተለይ በምን አይነት መልኩ ነው እንዲደግፍ የምትፈልጉት ወይም በምን አይነት መልኩ ይደግፋል ብላችሁ ተጠብቃላችሁ? እስካሁንም ድረስ እያደረገው ነው። በተለይ በእናንተ ዌብሳይት እና እንደዚህ ውይይት መድረካችሁ ላይ የሰማያዊን ጉዳዮች የተለየ ወዳጅነትን ስላላችሁ ሳይሆን ሀገራችሁን ስለምትወዱ እውነት የሰራውን ሰው ስለምታከብሩ ግልጽ የሆነም ደግሞ በሀገራችሁ ላይ በሚደረገው ሁኔታ ላይ ቆራጥ የሆነ ትግል ለማድረግ ስለተነሳችሁ እስካሁንም ቢሆን ከጅምራችን ጀምሮ እኛን ስራዎች በማስተዋወቅ በዌብሳይታችሁን በመለጠፍ በውይይት መድረክን በማምጣት እኛም ደግሞ አዲስ የፖለቲካ ባህል ስላለን እንደምታውቁት አሁን ሁለት አመራር በአንድ ጊዜ በእንደዚህ አይነት የውይይት መድረክ ተገኝቶ ጊዜ ለመስጠት የተለመደ አይደለም። በፊቱ አሰራር ቢሆን ነው። እኛ ግን ህዝብ እስከፈለገን ድረስ እኛ ደግሞ ምንሰራውም ደግሞ ለሀገራችን ልጆች በየትኛውም አኳኋን ላሉት ስለሆነ ለዛም ብለን የምንችለው ሁሉ ነገር አድርገናል። ስለዚህ እናንተም ቢሆን በቻላችሁት በሚዲያ በእውቀት መረጃ በማድረግ የሰማያዊ አባላት ችግር ሲፈጥርባቸው በሰፊው ለሚመለከታቸው አካላት በማሳወቅ በማቴሪያልም ቢሆን በዚሁ በኖርዝ አሜሪካ ሰፖርት ግሩፓችን ኦንላይንም ሆነ በባንክ አካውንት የተለያየ ክፍያ ዘዴዎች አሉ። በፋይናንስም በሞራልም በእውቀትም በሀሳብም መረጃ በማሰራጨትም የቻላችሁትን ሁሉ
ይጠበቅባቸዋል። እኔ ደጋግሜ እንደነገርኩት ሰማያዊ ፓርቲ መደገፍ ሳይሆን በዚህ ትግል ውስጥ የራሳችሁን ኃላፊነትም ግዴታም እንዲሁም ደግሞ በሀገራችሁ ፖለቲካዊ መሳተፍ መብታችሁንም እንድትጠቀሙ ክፍት የሆነ ድርጅት ነው። በዛ ሂደት ውስጥ ግን ሁላችሁም እኔ ምን አደረኩ ብሎ የበኩሉን ማድረግ አለብኝ የሚል እምነት አለኝ። ኢንጂነር ይልቃል የሰማያዊ ፓርቲ ሊቀመንበር፣ እጅግ በጣም እናመሰግናለን። መልካም መንገድ። ኢትዮጵያ ሲደርሱ ደግሞ በስፋት እንወያያለን። ሰላም ይዋሉ። አሜን። ደህና ሁኑልኝ። እንግዲህ እኔም በተረጋጋ ሁኔታና በሙሉ ልብ አላዋራኋችሁም። ጊዜ ሲኖር ሌላ ጊዜ በሰፊው በሰከነ ሁኔታ አስፈላጊውን ነገር ሁሉ ውይይት እናደርጋለን። ደህና ሁኑልኝ። በሰላም ያገናኘን። እናመሰግናለን። እሺ፣ ብርሃኑ መስመር ላይ አለ? አለ። ብርሃኑ በጣም እናመሰግናለን። በሳምንቱ መጨረሻ ላይ ከፕሮፌሰር መስፍን ጋር ሆናችሁ አንድ የተዘጋጀ ውይይት ነበር። የኢትዮጵያን የቦርደር ወይም የድንበር ክልል በተመለከተ በሱዳን በኩል ያለውን፣ ምክንያቱም ገዢው ፓርቲ በሚስጥር የሚያካሂዳቸው ውይይቶች እንዳሉና አወዛጋቢ የነበሩ መሬቶችን ለሱዳን የመስጠት አዝማሚያ እንዳለ እንደዚህ አይነት ነገሮች አሉ። እስኪ ያ ውይይት ምን ይመስል እንደነበርና ለምን እንደተዘጋጀ ብትገልጽልን። ኦኬ፣ እንግዲህ ውይይቱን ለማዘጋጀት ያሰብንበት ምክንያት አሁን አንተ እንደገለጽከው በዚህ በኢትዮ ሱዳን ቦርደር ጉዳይ ዋናው ባለቤት የሆነውን የኢትዮጵያን ሕዝብ ያላሳተፈና የጉዳዩን ባለቤት ገሸሽ ያደረገ ወያኔ በግሉ ያደረገ ያለው እንቅስቃሴ አለ። እንግዲህ መረጃዎቹ በሱዳን ትሪቢዩንም እንዲሁም ደግሞ አካባቢ ላይ ካሉ ገበሬዎች የምናገኛቸው መረጃዎች ናቸው። ይህንን መረጃ በመንተራስ የተቃውሞ እንቅስቃሴ ከማድረጋችን በፊት በዚህ ጉዳይ ላይ ጥልቅ ጥናት የሰሩ ምሁራን ኢትዮጵያ ውስጥ አሉ። በጣም በሚገርመው ሁኔታ 6 ሰዎች ናቸው ይህን ጥናት የሰሩት። 6 ሰዎች እያንዳንዱ መሬት እየረገጡ እያንዳንዱ ቦታ ላይ ለረጅም ጊዜ ነው ጥናት ያደረጉት። እንግዲህ ከ6ቱ ሰዎች በህይወት ያሉትን በዚህ ስለ ሱዳን ቦርደር ጉዳይን በተደጋጋሚ የሚናገሩትን ፕሮፌሰር መስፍን ብቻ ናቸው። ሌሎቹ መረድ ወልደአረጋ፣ ታደሰ ታምራት፣ ብርሃኑ አበበ፣ ክነፈረጅ ዘለቀና ወርቁ ተፈራ የተባሉ ምሁራን ናቸው። አሁን በህይወት የሉ። መስፍን ወልደማርያም ብቻ ናቸው በህይወት ያሉ። እየተናገሩ ያሉት እሳቸው ናቸው እና እንዲያስተምሩን ነው ይሄ ፕሮግራም የተዘጋጀው። ይህም ፕሮግራም ካዘጋጀን በኋላ እንግዲህ ትምህርቱ ምን ይመስል ነበር የሚለው በጣም በሚያስገርም ሁኔታ ካርታ ዘርግተው እያንዳንዷን መሬት እየነኩ ይሄ ቦታ ነው፣ ይሄ የዚህ ክልል ነው፣ ይሄ እዚህ ወሰን ነው ብለው ነው ትምህርቱን ይሰጡ የነበረው። ብዙ ሰዎችን ተገኝተው ትምህርቱን ተከታትለዋል። እንግዲህ ጋሾችንን ወደ ቢሮአችን ስንጋብዛቸው ዋናው ጉዳያችን የኢትዮጵያ ሕዝብ አሁንም መረጃ የለውም፣ ከተባራሪ መረጃ ይልቅ በተጨባጭ መረጃ ላይ የተመረኮዘ ትግል ማድረግ አለበት የሚል እምነት ስላለን ነው እና በተጨባጭ መረጃ ላይ ለምናደርገው ትግል ትልቅ ግባት የሆነን ትምህርት ነው ጋሾችን ያስተማሩት። ብዙ ጥያቄዎችና አስተያየቶች ተነስተው ምላሽ ተሰጥቶባቸዋል እና ሰፊ የሆነ የውይይት ፕሮግራም ነበር። እንግዲህ ዋናው ጋሾች ካነሷቸው ነጥቦች ዋናው ነገር በአግባቡ ከኛ ምን ይጠበቃል የሚለውን ወደ መንግስት መሬቱን ሊሸጥ ነው መሬቱን ወስደው ለሱዳን አሳልፎ ሰጥተው ከሚለው ነገር በላይ ከኛ ምን ይጠበቃል፣ ምን አይነት ብለን አዋቅረን ቦታውን ማጥናት አለብን። እያንዳንዷን ተጨባጭ መረጃ ይዘን በዚህ መረጃ ላይ ተመርኩዘን መረጃ ካላገኘን ደግሞ መንግስትን በአግባቡ እና በተጠናከረ ትግል እጁን ጠምዘን መረጃ መቀበል አለብን። ስለዚህ ከኛ የሚጠበቀውን መወጣት አለብን። መንግስት እንግዲህ ህወሓትን እንደምናውቀው ነው በተደጋጋሚ ጊዜ አሁንም ሀገር ላይ እየሰጠ ያለው መረጃ ከሱዳን ጋር ምንም አይነት የድንበር ስምምነት አላደረግኩም የሚል ነው። ነገር ግን ኢህአዴግን በተደጋጋሚ ጊዜ ያየነው መንግስት ነው። ባድመ ለኢትዮጵያ ተፈረደች ብሎ ያስከበረ፣ ከዛ በኋላ ባድመን አሳልፎ የሰጠ፣ ኤርትራን አስገንጥሎ ሀገር ናት እንደ ሀገር እውቅና ብሎ የጠየቀ መንግስት ነው። ስለዚህ ከኛ ምን ይጠበቃል? ኢህአዴግን በሰላማዊ ትግል አስጨንቀን መረጃውን ለህዝብ እንዲሰጥና
እያደረገ ያለውን ህገወጥና ወንጀል የሆነ ስራ እንዳቆም ከኛ ምን ይጠበቃል የሚለው ላይ ነበር ዋናው ውይይት የተደረገውና ጥሩ ውይይት ነበር የተደረገው። በዚህ ውይይት የፓርቲያችን አባላትና ደጋፊዎች እንዲሁም ፕሮግራሙን ለመከታተል የተገኙ ሰዎች ጥሩ ግንዛቤ አግኝተዋል ብዬ አምናለሁ። ውይይቱ የሚመስል ነበር። እናመሰግናለን ብርሃኑ። ሰሞኑን የሰማያዊ ፓርቲ ጠርቶ ከነበረው ጋዜጣዊ መግለጫ እንለፍና ይሄን ጋዜጣዊ መግለጫ በተመለከተ ሚዲያ ላይ በተለያዩ ሚዲያ ላይ የመቅረብና ያለ መቅረብ ጉዳይ ይመስለኛል። በቀጥታ ከገዢው ፓርቲ የተሰጣችሁ ትዕዛዝና እንደዚህ አይነት ነገር አለ ወይስ በዶክመንተሪ ፊልሙ በተላለፈው ነው ያንን አይነት መልእክት ያስተላልፋችሁት? ምንድነው ዋናው መልእክት? በፈለግነው ሚዲያ በፈለግን ጊዜ መቅረብና መናገር እንችላለን የሚል ነው። ሚዲያ ማንም አይመርጥልንም ብላችኋል። እስኪ ይሄንን በተመለከተ ዘርዘር አድርገህ ብትነግረን። እንግዲህ ገዢዎቻችን እነሱ ባጠለቁልን መስመር ብቻ እንደሚጓዝ ነው የሚፈልጉት። እንደ ጋሪ ፈረስ እነሱን ያዩትን ነገር ብቻ እያየን እንደሚጓዝ ነው የሚፈልጉት። በእርግጥ በፓርቲ ደረጃ እነሱ የሰማያዊ ፓርቲ ሊያዙትም አይችሉም። የደረሰንም ነገር የለም ከገዢዎች። ነገር ግን በኢቲቪ ዶክመንተሪ ያው ኢህአዴግ በተቆጣጠረው ሚዲያ ባቀረቡት ዶክመንተሪ ምክትል ሊቀመንበራችን አቶ ስለሺን ፎቶ በመጠቀምና በተለይ ደግሞ ሰማያዊ ፓርቲ ያካሄዳቸውን ሰልፎች እንደ ፎቶ በመጠቀም እንደ መረጃ በመጠቀም በኢሳት የተናገረ ሰው ሽብርተኛ ነው፣ የዚህ ሚዲያ አካል የከሌ ሚዲያ ስለሆነ በዚህ ሚዲያ መናገር ክልክል ነው የመሳሰሉት ነገሮች ለማድረግ ሞክረዋል። እንደውም ቃል በቃል ያሉት በወቅቱ ከዚህ በኋላ ቢያስቡበትና ቢጠነቀቁ ይሻላል የሚል ማስፈራሪያ ነው በዶክመንተሪ ፊልሙ ያደረጉትና ፓርቲያችን ያወጣው መግለጫም የምንናገርበትን ሚዲያና መገናኛ ብዙኃን ማንም እንዲወስንልን ወይም እንዲመርጥልን አንፈልግም የሚል ነው። እንግዲህ ፓርቲያችን ለህዝብ የተቋቋመ ከህዝብ ጎን የቆመ የህዝብ ልጅ ነው ስንል ህዝብ አማራጭ ነው ብሎ በሚያምንበት ሚዲያ ሁሉ የመናገር መብት አለን። ይህንን ደግሞ እነሱ ለክተው የሚሰጡ የሚከለክሉን አይደለም እና በኢሳት ቴሌቪዥን መናገር እና በተለያዩ ሚዲያዎች መናገር ሽብርተኛ ነው ሊሉ አይችሉም። ከህግ አንጻርም ስለማያስኬዳቸው ማለት ነው። በሌላ አንጻር ስናየው ደግሞ ኢሳት እንደሚሉት የሽብርተኛ የተባሉ ድርጅቶች ልሳን ነው የሚሉት ነገርም ከሆነ በመጀመሪያ ደረጃ ኢቲቪ ይሄ ስልጣኑ ሞራሉም የለውም ስለ እንደዚህ አይነት ነገር ለማውራት። ህግ ስልጣን የሰጠው አካል አለ። ህግ ስልጣን በሰጠው አካል ይሄንን ሚዲያ ምንም እንኳን የተወካዮች ምክር ቤቱ በእነሱ የተሞላና አንድ እጅ ብቻ የሚወጣበት እነሱ ያነሱት ሀሳብ ብቻ የሚቀርብበት ምክር ቤት ቢሆንም ነገር ግን ህግ ስልጣን የሰጠው ለተወካዮች ምክር ቤት በመሆኑ መጠን በተወካዮች ምክር ቤት ሽብርተኛ ሚዲያ ነው ተብሎ እስካልተፈረጀ ድረስ ኢቲቪ ይህንን ነገር ብሎ የእኛን አመራሮች ፎቶ እየተጠቀመ መጠቀም እንደማንችል ሚዲያዎችን ሊያስጠነቅቀን አይገባም የሚል መግለጫ ነው ያወጣል። እንግዲህ በዚህ መግለጫ ላይ በደንብ በስፋት የሚሄድንበት ለእኔ ለፓርቲና አባሎች ሚዲያ ልሳን ነው ብለን እናምናለን። ይህን ልሳን ደግሞ በአግባቡ እንጠቀምበታለን። የዚህ ፓርቲ ሚዲያዎችን በሙሉ በሞኖፖል ተቆጣጥሯቸዋል። እንግዲህ የገዢ ፓርቲ ሆኗል። ሌሎች ሚዲያዎችን የገዢ ፓርቲ ሆነዋል። በጣም በሚገርም ሁኔታ ሰሞኑን እንደውም እየተንቀሳቀስንበት የነበረ አንድ እንትን ነበረ። የጋዜጣችንን ለማሳተም የፓርቲውን ጋዜጣ ለማሳተም የሚገድሉ ማተሚያ ቤቶችን በሙሉ እንዳያትሙልን ከገባን በኋላ ማተሚያ ቤት ገብተን መታተም ከጀመረ በኋላ ሁሉ እንደታትሙ ተብለናል እያሉ ነው እያወጡ እየመለሱልን ያሉት እና ሚዲያዎችን በዚህ መልኩ በተቆጣጠረበት ጊዜ ሌሎች ሚዲያዎችን አትጠቀሙ ብሎ ለማስፈራራት መሞከር ህጋዊም አይደለም፣ መብቱም አይደለም። በዚህ ፓርቲና መግለጫውን ያወጣንበት አንዱ ምክንያት ይሄ ነው። ኢቲቪ የኢትዮጵያ ህዝብ ነው። ሰማያዊ ፓርቲ የኢትዮጵያ ህዝብ ልጅ ነው። በኢቲቪ በሌሎችም ሚዲያዎች የመናገር መብት አለው። ነገር ግን እነሱ አንፈልጋቸውም አትናገሩባቸው በሚሉ ሚዲያዎችን የመናገር መብት እንዳለን እናምናለን።
እያሰራሩን እንዳሉ ነው እናቀው የማሰራራት መብት ደግሞ የላቸውም። ይህንን መግለጫ ያወጣንበት አንዱ ምክንያት በቀጣይ በማንኛውም ሚዲያ አቋማችንን እና ፖሊሲያችንን እንደምንገልጽ ለማሳየት ነው። ብርሃኑ እናመሰግናለን። እንግዲህ ትግላችሁን እያካሄዳችሁ ናችሁ ያላችሁት። ገዢው ፓርቲ ደግሞ በየ5 ዓመቱ ምርጫ አካሄድኩኝ እያለ እንደገና ንግስናውን የሚያጠናክርበት ሁኔታ አለና ምርጫ ደረሰ እያሉ ያወራሉ አንዳንድ ፖለቲከኞች። በምርጫው ውጤት ወይም ለውጥ እንደሚመጣም አይነት አድርገው ነው የሚያቀርቡት ያሉት። መጪው ምርጫ እንዴት ታዩታላችሁ? እንግዲህ ምርጫው የ2007 ምርጫ መሳተፍና ለመሳተፋችን በወቅቱ እንደምናየው እንደሚካሄደው የምርጫ ሁኔታ ይወሰናል። ነገር ግን በዚህ ፓርቲ አሁን ተቋም ተገንብቶ ምርጫ ተወዳድረን ምርጫ አሸንፈን በአግባቡ ተቋም ተገንብቷል ብለን አናምንም። ከፍተኛ ዋጋ እንደሚያስከፍለን እናውቃለን። በዚህ ፓርቲ አሁን ዛሬ ጭምር ይህ ጀምሮ ለምርጫ ከፍተኛ ቅስቀሳ እያደረገ እንደሆነ ህገወጥ የሆነ ቅስቀሳ እያደረገ እንደሆነና ምርጫውንም በምን መልኩ ሊቀለብስ እንደሚፈልግና እያሴረ እንደሆነም እናውቃለን። እነዚህ ሁሉ የዶክመንተሪ ጋጋታዎችና ይህን ሚዲያ ተጠቀሙ ይህን ሚዲያ ተጠቀሙ የማለቱ ጭምር ነገሮች ከምርጫው ጋር የተያዙ እንደሆነ እናምናለን። ነገ አመራሮቻችን ቅድም በጓድ ልቃል እንደሚነሳውን ጥያቄ ነገ ጠዋት አመራሮቻችን ወይም ጭምር በማንኛውም ሰዓት በዚህ ፓርቲ በሽብርተኝነት ፈርጆ ሊያስረን እንደሚችልም እናውቃለን እና ምርጫ ሲባል እኩል የሆነ ሜዳ ተዘጋጅቶ እኩል የሆነ ሜዳ ላይ ተጫውተን እኩል የሆነ ቦታ ላይ ሆነን ነው ምርጫ ልንወዳደር የሚገባው። ነገር ግን አሁን እንደምናየው በዚህ ፓርቲ ሁሉንም ነገር ተቆጣጥረውና ሁሉም ነገር የራሱ አድርጎ ነው እንትን ያለውና እንግዲህ የምርጫው ወቅት ላይ ሊወሰን ይሆናል የምርጫ መወዳደራችንና ለመወዳደራችን። ዋናው ግን ከመርህ አንጻር ምርጫ መንግስት የሚያዘው በምርጫ ነው። ሀገሪቷ ላይ ምርጫ ሲካሄድ ሁሉም ነገር በእኩልነት ገዢውም ተፎካካሪ ፓርቲዎችን በእኩልነት መጠቀም አለባቸው። ሚዲያን ምርጫ ቦርድ ገለልተኛ መሆን አለበት። እነዚህ ጥያቄዎች አሁንም የመርህ ጥያቄዎች ናቸው። ፓርቲያችን ጊዜም የሚያነሳቸው በቀጣዩ ምርጫ አንስተናቸው ለምርጫው እንደ ቅድመ ሁኔታም የምናስቀምጣቸው የሆኑ ነገሮች ናቸውና ምርጫው እንግዲህ አሁን ላይ ይሄ ነው ብሎ ማስቀመጥ አይቻልም። ነገር ግን ከፍተኛ ትግል እንደሚጠይቀን እናውቃለን። ከፍተኛ ትግል ውስጥ የሚታለፍ ነው። ምክንያቱም ገዢ ፓርቲ የምርጫ ልምዱን እናውቀዋለን የነበረውን የምርጫ ልምድ። በዚህ የምርጫ ልምድ ውስጥ ከሆነ የሚካሄደው ምርጫውን የመሳተፍና ያለመሳተፍ እንትናችንን እንወስናለን። ለገዢ ፓርቲ ግን ከባድ ነው የሚሆነው በዚህ መልኩ ምርጫውን አካሄዳለሁ ብሎ የሚያስብ ከሆነ ማለት ነው። ስለዚህ የምርጫውን ሁኔታ እንግዲህ በእኛ በኩል ምርጫው የ2007 ምርጫ የደረሰ መሆኑን እናምናለን። በእያንዳንዱ ለኢትዮጵያ ሕዝብ ተቋም ተገንብቶለት ምርጫ ቦርድ ነጻ ሆኖ ሚዲያዎች በእኩልነት እየተጠቀምን ምርጫ መወዳደር ከቻለን የኢትዮጵያ ሕዝብ ማንን እንደሚመርጥ ያውቃል። የምርጫው አሸናፊዎች ነን ብለን እናምናለን። ነገር ግን የገዢ ፓርቲን የምርጫ ልምድ በመውሰድ በቀጣይ የምንወስናቸው ነገሮች ናቸው የሚሆኑት። ምርጫ መወዳደር አለመወዳደራችንን ጭምር በቀጣይ የምንወስናቸው ነው የሚሆኑት። ነገር ግን የገዢ ፓርቲ የምርጫ ልምድ ያው እንደተለመደው አፈናና ወከባው እና ማጭበርበሩና ኮሮጆ መገልበጡ እስካልቆመ ድረስ አሁንም ምርጫ ይካሄዳል ብሎ መጠበቅ አይቻልም። ምርጫውን ፍትሃዊ ይሆናል ብለን አንጠብቅም። ያው የምርጫው ወቅት ሲደርስና የምርጫ ዘመቻው ሲጀመር የምናየው ይሆናል። እናመሰግናለን ብርሃኑ። Samaya
አመሰግናለሁ። ከብርሃኑ ጋር ተመልሰናል። ብርሃኑ ምርጫውን በተመለከተ በሰጠን ማብራሪያ ላይ ነበረ ቆም ያደረግነው። ወደሚቀጥለው ጥያቄ አልፋለሁኝ። በእናንተም በኩል የምትወረውሩት ጥያቄ ካለ ለሰማያዊ ፓርቲ የህዝብ ግንኙነት ለሚቀጥሉት 45 ደቂቃ አብረውን ይቆያሉ። ብርሃኑ ምቀጥለውን ጥያቄ የማቀርበው የተቃዋሚዎቹን መበታትን በተመለከተ ነው። ብዙ ኢትዮጵያውያኖች በአሁኑ ሰዓት ተቃዋሚዎች ተበታትነው ነው ያሉት። በዚህ ሁኔታ ብዙ ለውጥ አያመጡም ብለው ያስባሉ፣ ወይም ደግሞ ተቃዋሚው ጠንካራ አይደለም ይላሉ። ሁኔታውን ከ2005 አካባቢ ጋር በማያያዝም ነው እንደዛ የሚሉት። የኢትዮጵያ ፖለቲካ በአሁኑ ወቅት ምን ይመስላል? በተለይ በተቃዋሚው ጎራ ጠንካራ አይደለም ተበታትኗል ለሚሉት በእናንተ በኩል አለ የምትሉት መፍትሄ ምንድነው? አው እንግዲህ ቀድሞም እንዳነሳው በተደጋጋሚ ጊዜ በእኛ በነጃዶች እንደተገለጸው የተቃዋሚ ፓርቲው እንቅስቃሴ የተዳከመበት ነበር። ነገር ግን በአሁኑ ወቅት ያለውን የተቃዋሚ ፓርቲዎች እንቅስቃሴ በምናይበት ከፍተኛ የሆነ የመነቃቃትና ከፍተኛ የሆነ ከገዢ ፓርቲ ጋር የመፋለም የመሳተፍ ሁኔታዎች የተፈጠሩ ያሉበት ሁኔታ ነው። እንግዲህ ጥንካሬ የሚባለው አንድ ፓርቲ ጠንካራ ነው የሚባለው የሚከተላቸው የትግል ስልቶች በሊደርሺፕ ኳሊቲና ከዛም አልፎ ደግሞ በየክፍላተ ሀገርና በእያንዳንዱ ወረዳ ላይ ያለው የመዋቅር ሁኔታ ነው። እኔነት አሁን ፓርቲዎች ያሉበት ሁኔታ እንግዲህ ሰማያዊ ፓርቲ ይነሳም ሲመሰረትም በተደጋጋሚ ጊዜ እንደተገለጸው የፖለቲካ ፓርቲዎች ድክመት ምንድነው፣ ጠንካራ ጎናቸው ምንድነው ብሎ በመገምገም ደካማ ጎናቸውን በመተው ጠንካራ ጎናቸውን ነው ደካማ ጎኑን ደግሞ በምን መልኩ ክፍተቱን መዘጋት አለበት ብሎ ነው እየተንቀሳቀሰ የነበረውና ከመሰረቱም ጀምሮ በዚህ እንቅስቃሴ ውስጥ ነው የነበረው እና ጠንካራ ጎን የነበረውን ነገር ወስደን ደካማ ጎኑን ተንስንነሳ ተቃዋሚ ፓርቲ እንደው ክሬዲቱን እኛ ለመውሰድን ብቻ ሳይሆን ነገር ግን ፓርቲዎች እንዲነቃቁና አሁን ያለው የመነቃቃት የመተጋገዝ የመሳተፍ እና ለትግል ዝግጁ የመሆን መንፈስ እንዲመጣ ያደረገው ደካማ ጎንና ጠንካራ ጎኖችን የፓርቲዎች ለምንድን ነው በመነሳቱ እና እንግዲህ አሁን እንዴት ትመለከተዋለህ ይላልከኝ እኔ የተሻለ እንቅስቃሴ ያለው የዚህ ፓርቲ ኢህአዴግን የተሻለ የሆነ ማለት የተሻለ ስለ በጣም አምባገነናዊ ትሉን እየጨመረ አፈናው እየጨመረ ወከባው እየጨመረ የመጣበት ሁኔታ ነው ያለው። ይህ ደግሞ የመጣው ትግሉ እየተነቃቃና ትግሉ ጥሩ መንፈስ እየተካሄደ በመሆኑ ነው። ትግሮች ባለው ሰዓት የዚህ ፓርቲ እንደሚባል የራሱን ስራ እርስ በርስ የመባባታችን ስራ ነበር ይሰሩ የነበሩትና ዋናው ጉዳያችን አሁን ላይ ያለው የተቃዋሚ ፓርቲዎች መነሳሳት እንደ ጥሩ ጎን የሚታይ ነው። ለኔ ጥሩ መነሳሳት አለ፣ ጥሩ መተጋገል አለ። ይህንን እያሳደጉና ደካማ ጎን እንትን እያሉ መሄድ ምናልባት በተደጋጋሚ ጊዜ ስለሚነሳ የዚህ የተቃዋሚ ፓርቲዎች የትብብር የውህደት የቅንጅት የግንባር ጥያቄዎች በተደጋጋሚ ጊዜ ከህዝቡ ይነሳሉ። በተበታተነ ሁኔታ ነው የሚታገሉ የሚሉ ጥያቄዎች ይነሳሉ። እንግዲህ በፓርቲያችን አቋም መሰረት ለውህደትም ለትብብርም ለሌሎችም እንቅስቃሴዎች ፓርቲያችን በመሰረተ ሀሳብ ደረጃ ችግር የለበትም፣ ሁሉንም ይደግፋል። ነገር ግን ውህደት ሲባል ከፓርቲዎች ጋር መዋሃድና አንድ መሆን ሲባል ከማን ጋር ነው መዋሃድ ያለብን፣ መቼ ነው መዋሃድ ያለብን፣ ለምንድን ነው የምንዋሃደው የሚለው ጉዳይ በአግባቡ መታየት አለበት ብሎ ያምናል ፓርቲያችን። ስለዚህ አሁን ላይ በተደጋጋሚ ጊዜም ለብሔራዊ ምክር ቤታችንን እንዲሁም ደግሞ ለህዝብ ግልጽ የሚደረግ አድርገን ህዝብ እንዲወያይ አድርገን በተደጋጋሚ ጊዜ ባደረግነው እና ባቀረብነው ጥናት አሁን ላይ ውህደት የሚያስፈልገው ለምንድን ነው ወደ ሚዲያት ያመጣል። በመጀመሪያ ከውህደት በፊት ትብብርና መተባበሩ መስለን አለበት ብለን እናምናለን። ዛሬ ፓርቲዎች ሳይተባበሩ ነው ለውህደት እየተነሱ ያሉት። ሰማያዊ ፓርቲ በሚጠራቸው ስብሰባዎች ላይ የሌላ ፓርቲ አባሎች መጥተው መተባበር
አብሮ መቀጠል ሰባውን ቢፈታ ማድረግ ሰባው መካፈል ሌሎች ፓርቲዎች የሚያዘጋጁት ስብሰባ ላይ ሰልፎች ላይ ሰማያዊ ፓርቲ አብሮ መቀጠል ሰልፉን ማስተባበር እንዲሁም ተሳታፊ መሆን እነዚህ መተባበሮች ለብለን አነሳቸው። እነዚህ መተባበሮች ካልቀደሙ ድረስ አሁንም እርስ የተተላለፉ ለውህደት እንምጣ ማለት እና እንዋሃድ ማለት እንደውም ጠንካራ የሆኑ ፓርቲዎችን እጃቸው ገደል ከመግባት የዘለለ የሚያመጣው ነገር አለ ብለን አናምንም። እንግዲህ በተደጋጋሚ ጊዜ ለመተባበር ዝግጁ ያልሆኑ ፓርቲዎች ለውህደት ዝግጁ ነን ቢሉ ህዝቡን እንደማታለል ይቆጠርባቸዋል። አሁን የተበታተነ ሁኔታ እየታገልን ነው ብዬ አላምንም። የተበታተነ በእርግጥ 2፣ 3፣ 4 ፓርቲዎች የምርጫ ቦርድ ዳታ መሰረት እንግዲህ ምርጫ ቦርድ እንኳን ይፋ ባደረገው ዳታ መሰረት ወደ 75 አካባቢ ፓርቲዎች ናቸው በምርጫ ቦርድ ገጽ ላይ የሚገኙ። እነዚህ ፓርቲዎች ተበታትነዋል ብለን አናምንም። ሊቀመንበር የሌለው ፓርቲ አለ፣ ሊቀመንበሩ ብቻ ያለው ፓርቲ አለ፣ ጠቅላላ ጉባኤ ምክር ቤት ቢሮ የሌለው ፓርቲ ነው እየተንቀሳቀሰ ያለ። እዚህ ፓርቲዎች በተወሰነ መልኩ የተቸረቸሩ ያሉ ፓርቲዎች አሉ። እነዚህ ፓርቲዎች ግን ከውህደት በፊት ለመዋሃድ ከመጠየቃቸው በፊት መተባበርና መከባበር ይኖርባቸዋል። መከባበሩ እስካልመጣ ድረስ አሁንም ወደ ውህደት፣ ወደ ትብብር፣ ወደ ቅንጅት፣ ወደ ግንባር እንሂድ ማለት ሌላ ስህተት ሰርቶ ያሉትንም ጠንካራ ፓርቲዎች ከማዳከምና ከመብላት በዘለለ የሚያመጣው ለውጥ የለም ብለን እናምናለን። በሌላ አቅጣጫ ደግሞ ስናይ አንድ ፓርቲ ሲመሰረት ህዝቡን አስተባብሬ አባላት ይዤ ጠቅላላ ጉባኤ መስርቼ ምክር ቤት ኖሮን በአስፈጻሚ መርጬ ህዝቡን አስተባብሬ ምርጫ አሸንፌ መንግስት ሆኜ ፖሊሲ ቀይሬ እመራለሁ ብሎ ነው የአንድ ፓርቲ የሚመሰረተው እና ሲመሰረቱ በአንድ ፓርቲዎች ይህንን አቋም ይዘው በተመሰረቱ ማግስት ውህደት የሚለውን ነገር ማቀንቀናቸው በራሱ አስገራሚ ነው። ምክንያቱም ከከሌ ጋር እዋሃዳለሁ፣ ከከሌ ጋር መንገድ ላይ ተዋህጄ ከሌለ እንደገና አስገብቼ ይማቀዳቀሉ ነው ወይ ፓርቲዎች የሚነሱት እና ሰማያዊ ፓርቲ አሁን ባለው ሁኔታ ለምርጫ 2007 ሲባል ብቻ በምርጫ የተጣበቁ ፓርቲዎች ጋር ውህደት ፈጥሮ አሁንም ወደ መዳከም ደረጃ መድረስ አለብን ብሎ አያምንም። ከፍተኛ ጥናት የሚያስፈልገው ጉዳይ ነው። ከፍተኛ ጥናት ተሰርቶበት ከማጋ መዋሃድ አለብን፣ እንዴት ነው የምንዋሃደው፣ መቼ ነው መዋሃድ ያለብን የሚለው ላይ ማሰብ ይኖርብናል። አለበለዚያ ግን ለምርጫ ሲባል ብቻ ተዋህደው የምርጫውን ውጤት በተመናገር ሰርተፍኬት ተከፋፍለው እንደሚለያዩ ፓርቲዎች እንዲሁም ጠንካራ የሚባሉ ፓርቲዎችን በልተው እንደሄዱት ከዚህ በፊት እንደታዩት ሂደቶች ከፍተኛ ችግር ውስጥ እንደምንገባ እናምናለን። ብዙ ያልሰራናቸው የቤት ስራዎች አሉ ብለን እናምናለን። ሌሎችም ፓርቲዎች ብዙ ያልሰሯቸው የቤት ስራዎች አሉ። እኛ ያልሰራናቸውን የቤት ስራዎች ይዘንብገን ለሌላ ፓርቲ የቤት ስራ መሆን አንፈልግም። ሌሎች ፓርቲዎችን ያልሰሯቸውን ሰው ለእኛ ሌላ የቤት ስራ እንዲሆንብን አንፈልግም። የቤት ስራዎቻችንን ጨርሰን የተጠናከረ ተቋምና መዋቅር ይዘናል ባልንበት ሰዓት ግን የመዋሃዱ ጉዳይ እኛም የምንደግፈው ጉዳይ ነው። ወቅቱ ጊዜው እና የፓርቲ የጥንካሬ መጠን ተወስኖ ወደ ውህደት መሄድ ይቻላል። አሁን ባለበት ሁኔታ ግን መዋሃድ ጠቃሚ ነው ብሎ የፓርቲያችን አቋም ነው። እናመሰግናለን ብርሃኑ። እነዚህ አስተያየት ሰጪዎች እንዲሁም ሚዲያዎች አንዳንድ ጊዜ 70 አንዳንድ ጊዜ 90 ፓርቲዎች አሉ ኢትዮጵያ ውስጥ እያሉ ይናገራሉ። በእውነት ይሄንን የሚያክል የፖለቲካ ድርጅት አለ? እኛ ፍለፊት ሲሰሩ ወይም ሲንቀሳቀሱ ምናየው 2-3 የፖለቲካ ፓርቲዎች ናቸው ሀገር ውስጥ። ይሄ ቁጥር እንዴት ነው እንደዚህ ሊበዛ የቻለው? ሁለተኛው ነገር አንተ እንዳልከው መዋሃዱ በፊት ቀና ትብብር መኖር አለበት የሚለው ነው። ቀና ትብብር የማይኖርበት ምክንያት ምን ይመስላል? ፖለቲካ በራሳቸው አንዳንዶች መስዋዕትነት ለመክፈል ተዘጋጅተው ከሌሎች ጋር ቀና ትብብር የማያደርጉበት ምክንያት ምንድነው? እና እስኪ ሁለቱም ጥያቄዎች። ኦኬ፣ የመጀመሪያው ጥያቄ ላይ ሲመጣ እንግዲህ እኔም ቅድም ዝም ብሎ ቁጥር ለመስጠት ያህል ተጠቅሷቸው እንጂ እነዚህ 75 አካባቢ የሚባሉ ፓርቲዎች ምርጫ ቦርድ በድረገጹ ያስቀመጣቸው ፓርቲዎችን ጠቀስኩኝ እንጂ ያሉት አሁን ያሉ ፓርቲዎች 3 እና 4 አይበልጡም። የምናውቃቸው ፓርቲዎች እንግዲህ እነዚህ ፓርቲዎች እንዳሉ የማይታወቅ ቅድም ገልጸዋል። ቢሮ የሌላቸው
ማህደም በኪሳቸው ሊቀመንበሮቻቸው ብቻ ይዘው የሚዞሩ ዘውድ በኪሱ ይዘው የሚዞሩ ሊቀመንበር ያለበት ምክትል ሊቀመንበር እንኳን የሌላቸው ፓርቲዎች ናቸው። ምርጫ ሲደርስ ለብሰው ወያኔን ለማካሄድ የሚወጡ ፓርቲዎች ናቸው አብዛኞቹ ፓርቲዎች። ጥቂቶቹ ፓርቲዎች ደግሞ የመንደር ፓርቲዎች ናቸው። የመንደር ፓርቲዎች በጥቂት መንደሮች ላይ የተወሰኑና ጭቆና በሌለበት ሀገር ጭቆናው የመደብ የሆነበት ሀገር ለአንድ ቦታ ብቻ ተመስርተው ከአንድ ቦታ ጋር ብቻ የቆዩ ፓርቲዎች ናቸው። እነዚህ የመንደር ፓርቲዎችም ፖሊሲ ኖሯቸው ፕሮግራም ኖሯቸው መተዳደሪያ ደንብ ኖሯቸው የሚንቀሳቀሱ ፓርቲዎች አይደሉም። ምርጫ ቦርድም የቁጥር የማብዛት ስራ ነው እየሰራ ያለው ብለን ነው የምናምነው። እነዚህ ሁሉ ፓርቲዎች ሰርተፍኬት በአግባቡ የሚያስፈልገውን ፎርማሊቲ አሟልተው የሚንቀሳቀሱ ፓርቲዎች ናቸው ብለን አናምንም። ሌላ አቅጣጫ ደግሞ ምርጫ ቦርድ እንግዲህ አሁን ላይ በደንብ ለመመልከትም ሞክሬያለሁ። የምርጫ ቦርድን ድረገጽ እነዚህ 75 የሚያደርሳቸው ፓርቲዎች ሊሆኑ ለምሳሌ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ነው አንድ ቁጥር ላይ ያስቀመጠ ኢህአዴግን ማለት ነው። ከዛ በኋላ ህወሓት፣ ኦህዴድ፣ ብአዴን፣ ደኢህዴን እነዚህን የመሳሰሉ ፓርቲዎች ደግሞ እንደገና ለብቻቸው ተመዝግበዋል። የቁጥር ማብዛት ጨዋታ ነው እንግዲህ እየነገርኩ ያለሁት እዛ ጋር ያስቀመጠው ሁኔታ ነው። ሌላ ለምሳሌ መድረክም እንደ አንድ ፓርቲ መዝግቦ መድረክ አባል ፓርቲዎች ደግሞ በድጋሚ እንደ አንዳንድ ፓርቲ ተቆጥረው ይመዘገባል። ኦብኮና ኦህዴድን ከተዋሃዱ በኋላ ኦፌኮ የሚባል ፓርቲ ፈጥረዋል። ኦፌኮ ተመዝግቧል፣ እዚህ ቁጥር ላይ ገብቷል። ኦብኮም ገብቷል፣ ኦህዴድንም ገብቷል። እንደገና በመድረክ ላይ አንድ የሆኑ ፓርቲዎችን መጥተዋል እና በተደጋጋሚ ጊዜ ቁጥር የመደጋገም ለምሳሌ ብርሃን ፓርቲ አንድነት ጋር ከተዋሃደ ቆይቷል። ብርሃን ፓርቲ ተመዝግቧል። ይህ ቁጥር የማብዛት ጨዋታ ነው ምርጫ ቦርድ የተጫወተ ያለው። አዴት እያደረገ መተዳደሪያ ደንባቸው መሰረት ጉባኤያቸውን አድርገዋል ወይ ጠቅላላ ጉባኤ ጠርተው በአስፈጻሚነት መርጠዋል የሚለውን ነገር እየተከታተለ የሚሰራ እንትን አይደለም። ተግባሩንም እየተወጣ አይደለም ምርጫ ቦርድ እና እነዚህ 3 እና 4 ፓርቲዎች ናቸው አሁን በተወሰነ መልኩ ሊሆን እየተጨረጨሩ ያሉትና ትግል እያደረጉ የሚገኙት ማለት ነው። ሁለተኛው ጥያቄ ምን ነበር? ይከፋል። ሁለተኛው ጥያቄ ይሄ ውህደት ምናምን ከማለቱ በፊት ቀና ትብብር መኖር አለበት ያልከው ነው። ለምንድን ነው ቀና ትብብር ላይኖር የሚችልበት ምክንያት? እንግዲህ እኔ እንደ ሰማያዊ ፓርቲ የሚመልስ ዛሬ ሰማያዊ ፓርቲ አንዳንድ ጊዜ በፖለቲካው ዓለም ውስጥ ለረጅም ጊዜ የቆዩ በእርግጥ ለረጅም ጊዜ በፖለቲካው ዓለም ውስጥ የቆዩ ለኢትዮጵያ ቀና የሚያስቡና ትግሉ በማንኛውም መልኩ በተሳካ ወቅት ከትግሉ ዘለል ለማለት በቀናነት የሚያስቡ ሰዎች እንዳሉ ነው። ነገር ግን ለረጅም ጊዜ በኢትዮጵያ ፖለቲካ ውስጥ የቆዩ እነሱ የሌሉበት እነሱ ያልገቡበት ግንባር፣ እነሱ ያልገቡበት ውህደት፣ እነሱ ያልገቡበት ቅንጅት፣ እነሱ የሌሉበት ፓርቲ በሙሉ ለውጥ የማያመጣ የሚመስላቸው ግለሰቦች እንዲሁም ደግሞ በፓርቲ አጥር ውስጥ ተከልለው ከፓርቲ አጥር ውጭ ለሀገር ጥቅም ሳይሆን በአንድ የፓርቲ አጥር ብቻ ተከልለው የኔ ፓርቲ ብቻ ትክክል ነው፣ የኔ ፓርቲ ስራ አስፈጻሚዎች የሚናገሩት ነገር ብቻ ትክክል ነው ብለው የሚያምኑ በፖለቲካ ውስጥ መኖራቸው እንደ አንድ ምክንያት ነው እኔ የምወስደው። ይህም ማለት ምን ማለት ነው? አንደኛ በፓርቲ ውስጥ ውስጠ ዲሞክራሲ አለመኖሩ፣ በእያንዳንዱ ፓርቲ ውስጥ ውስጠ ዲሞክራሲ ኖረው እርስ በርስ ትግል ተካሂዶ እርስ በርስ ትግሉ ደግሞ ከሌሎች ፓርቲዎች ጋር የጎንዮሽ ትግል የሚካሄድበት ሁኔታ ያልተፈጠረባቸው ፓርቲዎች አሉ እና የአድርባይነት ስሜት አለ በአንዳንድ ፓርቲዎች ላይ። ይህ አንዱ ችግር ነው። ሌላው ራሱ ወያኔም ለዚህ አንዱ ተጠያቂ ነው። የሆሪዞንታል የሚደረግ ትግል እንዲፈጠር ወያኔም አንዱ ተጠያቂ ነው። የቀናነት ነገር እንዳይኖር ነው። ሌላው ቅድም የጠቀስኩት ግን ወደም ትኩረት የምናደርግበት እኛ ያልገባንበት ነገር በሙሉ አያምርም፣ እኛ ያልገባንበት ነገር ለውጥ አያመጣም
መኖራቸውን በራሱ ትልቅ ማነቆ ሆኗል። ለምሳሌ እንደምሳሌ ማነቆ የግንቦት 25 የመጀመሪያው የሰማያዊ ፓርቲ ሰላማዊ ሰልፍ ላይ ከዛ በኋላ የተደመጡ ነገሮች በተለይ ሀገር ውስጥ የሚታተሙ መጽሔቶችና ጋዜጦችና አካባቢ እና የነበረው የተለያዩ የፖለቲካ ፓርቲ መሪዎች ተናገሩት የተባለው ኢህአዴግ ከሰማያዊ ፓርቲ ጋር ተደራድሮ ሰልፍ እንደፈቀደለት አይነት ንግግሮች ነበሩ ይነገሩ የነበሩ። ሰልፉን ከማድረግ ይልቅ ደግሞ ከ33 ፓርቲዎች ተነጥለው በግሉ ሰልፍ ቀራ የመሳሰሉት አሉባልታዎች ናቸው ይነገሩ የነበሩት እና እነዚህ ነገሮች እንግዲህ ሰዎች ይህን ያከለለንበት እኛ የሌለንበት ነገር ለውጥ አያመጣም ብለው ማሰባቸው ነው። ሌላው ሰላምታው ማለት ማንፈልገው ግን በሰማያዊ ፓርቲ ታሪክ እንግዲህ የመጀመሪያው ጊዜ ነው ማለት እንዲፈጠር ትልቅ ትግል ያደረጉ ወጣቶች ውስጥ ዲሞክራሲ ባለመፈጠሩ ምክንያት ፓርቲያቸውን ጥለው ባንዳ ይዘው ግሩፕ ይዘው ያሉት ወጣቶች ነገር ግን በፍርድ ቤት እና በመጣበቅ ከዚህ በኋላ የዚህ ፓርቲ አባል አይደላችሁ መንቀሳቀስ አትችሉም ሲባሉ ድረስ የታገሉ ወጣቶች ናቸው ፓርቲውን የመሰረቱት። ፓርቲው በሚብረታው እንደሚታወቀው ውስጥ ዲሞክራሲ ይፈጠር ብለው ያስተካነሱባቸው የነበሩ ግለሰቦች ፓርቲውን ከኛቸው ችግርተኛ ከተባሉ ድርጅቶች ጋር ሲፈርዱ ያስተኛቸው ደግሞ ከራሱ ከወያኔ ጋር ያስተጋሉ የቆዩት ፓርቲ ነው እና በጥቂት ጊዜ ተመስርቶ በአጭር ጊዜ ውስጥ የሰላማዊ ትግል መሪውን ተከትሎ ኮሌክቲቭ ሊደርሽፕ በመፍጠር በጋራ ህዝቡን አስተባብሮ መንቀሳቀሱ አንዳንድ ብዙ ፓርቲ አጃቢዎች የሆኑና በዚህ ፓርቲ በማድረግ ብቻ ስልጣን የተቃዘነ የስልጣን ባለቤት ከማድረግ ይልቅ አራት ማዕዘን ቢሮ ተቀምጦ መግለጫ በመስጠት ብቻ ለውጥ ይመጣል ብለው የሚያስቡ ተቃዋሚዎች ላይ ማለት ተፈጥሯል። ይህም አንዱ እንደ ምክንያት የምንወስደው ነገር ነው። እንግዲህ እንዳስቀመጥ ቀና ትብብር የለም። አሁን ላይ አንዱ ፓርቲ የሚያደርገውን አንዱ ፓርቲ የማስላላት አንዱ ፓርቲ ፕሮግራም ላይ ሌላው ደርቦ ሌላ ፕሮግራም ይመስላል። አንዱን ፓርቲ ተከትሎ አንዱን ነገር ከማሳካት ይልቅ እሱን ተከትሎ ደግሞ በራሱ ፕሮግራም የማዘጋጀት ነገሮች ናቸው የምናየውና መተባበሩ ከነዚህ ምክንያቶች የመነጨ ነው። አልመጣም። አሁን መምጣት አለበት ብለን እናምናለን። ያ ካልመጣ ድረስ ተቃዋሚዎች ተዋህደው ቢሆን አንዱ ነው መቀጠል ይችላሉ ብያለሁ በግሌ። ምክንያቱም መጀመሪያ በተከባበሩ ቁጥር መተባበሩ በመጣ ቁጥር አባላቶቻቸው አይጠሩ እንደ አንድ ፓርቲ ማሰብ ይጀምራሉ። መሪዎች እንኳን የማይፈልጉ ቢሆኑ የጠቅላላ ጉባኤ አባላት ገብተው ሂደቱ እንዲመጣ ያደርጋሉና ከፓርቲ አጥር የዘለለ እሳቤዎች መግባት አለብን ብዬ ነው የማምነው። ሁሉም በተለያየ የፓርቲ አጥር ውስጥ ሆኖ ሁሉም እንግዲህ የሚታገለው ነገር ነው። በእርግጥ የፕሮግራም የፖሊሲ ልዩነቶች ይኖሩናል። ነገር ግን ከፓርቲ አጥር ወጥተን ለሀገር የሚጠቅመው የቱ ነው? ዛሬ እከሌ የሚባለው ፓርቲ ያዘጋጀው ሰላማዊ ሰልፍ፣ ህዝባዊ ስብሰባ፣ የረሀብ አድማ፣ ሌላም የሰላማዊ ትግል ይቅር ለሀገር ይጠቅማታል ወይ ከሚለው መመንበር እንጂ እኔ ያልጠራሁት የኔ ፓርቲ ያልጠራው ፕሮግራም አይጠቅምም፣ የኔ ፓርቲ የጠራው ፕሮግራም ብቻ ነው የሚጠቅመው የሚለው አስተሳሰብ መውጣት አልቻልንም። ስለዚህም ደግሞ ቀና አስተሳሰብና ጥሩ ትብብር ሊመጣ አልቻለም ብዬ ነው የማምነው። እናመሰግናለን ብርሃኑ። ወደ ታዳሚዎቹ ጥያቄ እናልፋለን። ሞረሽ ማይኩን ያዘው። አመሰግናለሁ። እንደልብ እንግዳችንን በጣም አመሰግናለሁኝ እዚህ ቦታ ላይ ተገኝተው አትሊስት ማብራሪያ በመስጠታቸው በጣም እናመሰግናቸዋለን የሰማያዊ ፓርቲ መሪዎችን። ጥያቄዎቹ መጀመሪያ የውስጥና የውጭውን ሀገር ወዳድ ኢትዮጵያዊ በማሰባሰቡ በኩል በማደራጀቱም ወይም ደግሞ ለበለጠ ትግል እንዲዘጋጅ ለማድረግ ሰማያዊ ፓርቲ ከ97ቱ ምርጫ በኋላ የመጀመሪያው እድል ያገኘ ነው ብዬ ነው የማስበው። ምክንያቱም በሚሰራቸው ስራዎችና ባቀፋቸው ወጣቶች ኃይል በዛ በኩል ምን ያህል ደረጃ ላይ ሄዳችኋል ነው። ሁለተኛው እጅግ በጣም ወሳኝ የሆነው ለአንድ የፖለቲካ ፓርቲ የአቅም ግንባታው ነው።
በአቅም ግንባታው በኩል በአገር ውስጥ ሆነ ከውጭ ሀገር በውጭ ሀገር የምታደርጓቸው ጥረቶች ምን ያህል እያጠናከራችሁ ናችሁ? ይሄ በጣም ወሳኝ ስለሆነ ለእናንተ ማለት ነው። ሌላው በአንዳንድ ሀገሮች ከተገኙት ልምዶች በሀገር ውስጥ ካሉት ህዝባዊ ወይም ዓለም አቀፋዊ ድርጅቶችና ኤምባሲዎች ስለ ፓርቲያቸውም ሆነ ስለ አጠቃላይ ኢትዮጵያዊ ሂደት የምታደርጓቸው መግለጫዎች ገለጣዎች እና ማስተዋወቂያዎች አሉ ወይ? በዚህ በኩል ጥረት በማድረግ በኩል ምን ያህል ደረጃ ደርሳችኋል? ምክንያቱም ይሄ በጣም ወሳኝ ሚና ይጫወታል ወደፊቱ በታሪካቸው ውስጥም እንደገና የዓለም አቀፍ ህብረተሰቡን የፓርቲውን ሚና በማሳወቅ በኩል። ሶስተኛው ወደ ገበሬው ህብረተሰብ ወያኔ የሚመካበት የገበሬው ህብረተሰብ ነው የሚባለውና ገበሬውን ለማዳረስስ ወደ ገበሬው ህብረተሰብ ገባ ማለት ያንን ህብረተሰብ ለማቀፍ የምታደርጉት ጥረት ምን ይመስላል? የመጨረሻው በጣም እጅግ በጣም ኢምፖርታንትና አስፈላጊ ነገር ነው፣ ታሪካዊም ነው። ፕሮፌሰር መስፍን በተደጋጋሚ ስለ ድንበራችን እና በዛም ውስጥ በስራም የተሳተፉ ሳይሆን በእድሜ በጸጉ ታሪኩን በደንብ የሚያውቁ የጂኦግራፊ ምሁርም ናቸውና ይሄ በጣም ለኢትዮጵያ ህዝብ መድረስ ያለበት ነው። እናንተ ጋር ተገኝተው የሰጡት ማብራሪያ በሚዲያዎች በተለያዩ መልኩ ልታዳርሱ የምትችሉበት መንገድ አለ ወይ? ይሄ በጣም አስፈላጊ ስለሆነ ለማንኛውም ከህዝብ ከእናንተ ጎን ለመቆም የሚያስችሉን ብዙ በርካታ ጉዳዮች ቢኖሩም ይሄ ደግሞ በጣም ኢምፖርታንት ነው። ታንኪዩ፣ አመሰግናለሁ። ደጋግመው እንደሚመጡ እጠብቃለሁ። እግዚአብሔር ይጠብቃችሁ። አምላክ ከእናንተ ጋር ይሁን። ኢትዮጵያ ለዘላለም ትኖራለች። የመጀመሪያው አንዳንድ እንቅስቃሴዎች ላይ የገበሬው ከገበሬው ጋር የምትደርሱበት ሁኔታ እንዴት ነው የሚል እንዴት እያደረጋችሁ ነው የሚል ነገር የተነሳ ይመስለኛል። በደንብ አስተማኝ ምናልባት ያጠንካኩት ይሄ ላስቀምጥ የሚፈልገው ነገር እንግዲህ በተለያዩ ክፍላት ሀገራት ላይ ቅድም እንዳስቀመጥኩት ዲሞክራሲን ለመዘርጋት ከፍተኛ እንቅስቃሴ በዚህ እንቅስቃሴ ውስጥ እስካሁን ድረስ ከፍተን እንቅስቃሴ እያደረግን ነው። ኦሮሚያ ክልል ላይ፣ ደቡብ ክልል ላይ፣ እነዚህ አማራ ክልል የሚባለው አካባቢ ሰሜን ጎንደር እንግዲህ እንደ ቅድም እንደገለጽኩት ሰልፍ ለማዘጋጀትም ከፍተኛ እንቅስቃሴ እያደረጉ ያሉበት ሁኔታ ነው ያለው። የዋና ጽሕፈት ቤቱ ሰፖርት የማድረግ ስራ ብቻ ነው እየሰራ ያለው። ሌሎችም አካባቢዎች ላይ በሙሉ ከፍተኛ እንቅስቃሴ እያደረግን ያለን ሰሜን ሸዋ፣ ምዕራብ ጎጃም፣ ምስራቅ ጎጃም፣ ደቡብ ጎንደር፣ ሐዋሳ፣ ሻሸመኔ፣ ሆሳዕና፣ ወላይታ፣ እነዚህ ድሬዳዋ፣ ሌሎችም ቦታዎች ላይ ከፍተኛ እንቅስቃሴ እያደረግን ነው ያለንና የኛ አደራጆችን ዋና ጽሕፈት ቤትም በመሄድ ገበሬዎች እያደሩ ጭምር ነው ህዝቡን እያደራጁ ያሉት። ህዝቡ መደራጀት አለበት፣ መንቃት አለበት። ዋና ጉዳያችን መዋቅራችንን የማስፋትና ለህዝቡ የግንዛቤ ማስጨበጫ መድረኮችን ማዘጋጀት ነው። እንግዲህ በዚህ ላይ ሰፊ ነገሮች ላይ ህዝብ ያለበት ሁኔታ ነው እንግዲህ እስካሁን ድረስ ያለን። ፕሮፌሰር መስፍንን ውይይት ለህዝብ የምታደርሱበት ሁኔታ አለ ወይ የሚልን ጥያቄ የተነሳ ይመስለኛል። እዛ ላይ እንግዲህ በአስበንበት በአግባቡ እንዲቀረብ አድርገናል እና ምናልባት ነገ ጀምሮ ከነገ ጠዋት ጀምሮ በኦፊሻል የፌስቡክ አድሬሳችን ቪዲዮዎቹ ይለቀቃሉ። ከዚህ ውጭ የተለያዩ ሚዲያዎችን ቪዲዮ ልቀን የተለያዩ ሚዲያዎች እንዲታይ የምናደርግበት ሁኔታ ነው እየፈጠርን ያለ ነው። ምናልባት በደንብ አልተሰማ ከዓለም አቀፍ ተቋማት ጋር በምናደርገው ግንኙነት ዙሪያ እየተነሳ ነገር ያለ ይመስለኛል። በእርግጥ ጥያቄውን በደንብ አልሰማሁትም። ነገር ግን በእርግጥ በዚህ በፊትም እንደሰማችሁት ጓድልቃል ለ35 ሀገር አምባሳደሮች ከዚህ ቀደም ስለ ፓርቲው እና ስለ ሀገሪቷ ስላለችበት ሁኔታ ገለጻ አድርጎ ነበር። ከዛ በኋላም ከተለያዩ የዓለም አቀፍ ተቋማት ጋር በተለይ የሰብአዊ መብት ተቋማት ጋር ግንኙነት የማድረግ ስራው ቀጥሏል። ሀገር ውስጥ ካሉ ኤምባሲዎችን ጋር እንደዚሁ የአውሮፓ ህብረት ተወካዮችን ጭምር የተለያዩ ግንኙነቶችን ማድረጋችንን ቀጥለናል። ነገር ግን በእርግጥ በፖለቲካል የውጭ ሀገር ጉዞ በተለይ ዜኖች ላይ ሁሉንም የተለያዩ
ዓለም አቀፍ ተቋማት ለማግኘት ጥረት አድርጓል። እንግዲህ በፓርቲያችን እምነት መሰረት እነዚህ ተቋማት የሚያደርጉት እምነት የማድረግ ስራ እየሰራ እንዲሆንም በኢትዮጵያውያን ጉዳይ በህዝቡ ነጻነት ጉዳይ ግን የሚያገባው የኢትዮጵያ ህዝብ ነው። ለውጥ የሚመጣው በጥቂት ምዕራባውያንና መጪዎች እገዛና ችሮታ ነው ብለንም አናምንም። ኢትዮጵያውያን በራሳችን አቅም በራሳችን ትግል የሚያስከትለው መስዋዕትነት ተከፍሎ ለነጻነታችን የምናደርገው ትግል ይቀጥላል ብለን ነው የምናምነው። ከእነዚህ አካላት ጋር ያለን ግንኙነት የሚቀጥል ቢሆንም ነገር ግን በእነዚህ ላይ ምንም የምንተማመንበትና ተስፋችን በእነሱ ላይ የምንጥልበት ጉዳይ የለም። ሁሉም ከየሀገሩ ጥቅም ጋር በመመንዘር ነው የኢትዮጵያን ሁኔታ የሚመለከተው። በኢትዮጵያ ጉዳይ የሚወሰነው በኢትዮጵያውያን ልጆችና በራሷ ውድ ልጆች በመስዋዕትነት በትግል ነው ብለን ነው የምናምነው እና ከሞላ ጎደል የሰሟቸው ጥያቄዎች እነዚህ ናቸው። በደንብ ስላልተሰሙኝ እንግዲህ ይቅርታ ያን መስክር ካለ እናመሰግናለን። ብርሃኑ ለን ጉዱ ካሳ ማይኩን ያዘው። አመሰግናለሁ። አቶ ብርሃኑ በትክክል ያዳምጡኝ ከሆነ የኢትዮጵያ የሰላማዊ ትግል ወይም የሰላማዊ መንገድ ተቃዋሚ ፓርቲዎች አብዛኛውን እንቅስቃሴያቸው ወደ ምርጫ ሲቃረብ ነው አብዛኛውን የሚደረገው። ነገር ግን አሁን ባለበት ሁኔታ ህግ አስፈጻሚው፣ ህግ አውጪው፣ ህግ አርቃቂው፣ ሚዲያው በአንድ መንግስት ባለበት ሰው በነጻ መደራጀትና በነጻ መሰብሰብ በማይችልበት አገር ላይ ምን አይነት በርሶ ግምት ወይም በርሶ አስተያየት ምን አይነት በምርጫ ተወዳድሮ ማሸነፍ ወይም ውጤት ይመጣል ብለው ያስባሉ? ወይ ካልሆነስ ምን መደረግ አለበት ብለው ይመክሩናል? አመሰግናለሁ። ያው እንግዲህ አሁን ሁሉም የማንቃት ስራ ነው እየሰራን ያለን። ጥያቄውም እንዳነሱት ምርጫ ቦርድም ነጻ የምርጫ ተጠቃሚዎች የሚባሉትን ነጻ የምርጫ ታዛቢዎች የሚባሉትን ጭምር በኢህአዴግ ተጽዕኖ ስር ነው ያሉት። ከዚህም አልፎ የተቃዋሚ ፓርቲ ተወዳዳሪዎች ሲሆኑ ታዛቢዎች እንዲሁም ደጋፊዎች በከፍተኛ ተጽዕኖና ማስፈራሪያ ወከባ ስር እንደሚቆዩም እናውቃለን። እንግዲህ ለዚህ መጣል ስንል ከዚህ በፊትም ጓዲሊካል አንድ ሚዲያ እንደገለጸ ለዚህ መጣል ስንል አሁን የምናስበው ተቋም ተገንብቶ በአግባቡ ልክ ሌሎች ዲሞክራት ሀገሮች ላይ እንደሚደረገው ምርጫ አካሂደን በሰላማዊ የስልጣን ሽግግር በገዢ ፓርቲ ተሸንፎ ስልጣኑን ያሸጋግራል ብለን አይደለም። ለውጥ ይመጣል ማለት ያ አይደለም። ተቋም ስላልተገነባ ገና ብዙ ነገር መስዋዕትነት የሚጠይቅ ስለሆነ ነገር ግን ለውጥ ይመጣል ብለን ስናምን የሰላማዊ ትግል አቅጣጫዎች በሙሉ ተከትለን አሟጠን መጠቀም አለብን ብለን እናምናለን። እንግዲህ ታዛቢዎቻችን፣ ተወዳዳሪዎቻችን፣ ሌሎችን በከፍተኛ ተጽዕኖ ስር እንደሚወድቁ እያወቅን እንኳን ቅድም እንዳስቀመጡት ምርጫው ነጻ እና ፍትሃዊ የሚመስል ምርጫ ከሆነ በዚህ ምርጫ ሰማያዊ ፓርቲ የሚሳተፍበት ምንም አይነት መሰረት አይኖረውም። የሚመስል ሳይሆን የሆነ ምርጫ መሆን አለበት ብለን እናምናለን። ነገር ግን በዚህ ውስጥም ችግር የለም ማለት አይደለም። የሰላማዊ ትግል አቅጣጫዎችን ተከትለን ከፍተኛ መስዋዕትነት እንደሚጠየቅብን እናምናለን። ለዛም ነው ምርጫ ሲቃረብ ብቻ ፓርቲዎች አለን ብለው የሚመጡበት ሁኔታ ነበር የነበረው እስካሁንና ምርጫ ሲቃረብ ብቻ ሳይሆን በዕለት እንቅስቃሴዎች የተፎካካሪ ፓርቲዎች የገዢውን ፓርቲ ስህተት ማጋለጥ አለባቸው። ገዢውን ፓርቲ በቁርጠኝነት መታገል አለባቸው፣ መጋፈጥ አለባቸው የሚባለው ማለት ነው እና እንግዲህ የሰላማዊ ትግል አቅጣጫዎች ሲባል የሰላማዊ ትግል አንዱ እንጂ የመጀመሪያውም የመጨረሻውም አማራጭ አይደለም። ሰላማዊ ሌሎችም አሁን እዚህ ሚዲያ ላይ የምናንገልጻቸው የዓለም አቀፍም በሰላማዊ ትግል ውስጥ ተብለው የተቀመጡ ቅድም ወንድም ይልቃልም እንዳለው የኢትዮጵያ ሕገ መንግስት የሚፈቅዳቸው እንኳን የሰላማዊ ትግል ስልቶች አሉ። እነዛን ሁሉ ተከትለን እስከሄድን ድረስ ህዝቡ ደግሞ እነዚህን የሰላማዊ ትግል ስልቶች በምንከተልበት ወቅት ከጎናችን እስከሆነ ድረስ አምኖ እስከተከተልን ድረስ ለውጥ የማይመጣበት ምክንያት የለም ብለን እናምናለን።
እንደሚያስረን እንደበደለን ሰላማዊ ትግሉ ከፍተኛ ደረጃ ላይ የደረሰ መሆኑን ለማየትና በሰላማዊ ትግል በመጨነቁ ስለዚህ ይህንን ትግል አጠናክረን ጥቂቶች ሆነን ይህን ማድረግ ከቻል ብዙ ህዝብ ያስከትለን ብዙ የተደራጀ ኃይል ከጀርባችን ይዘን መጓዝ ከቻለን ኢህአዴግ በሰላማዊ ትግል የማይወርድበትና የማይወርድበት ምክንያት የለም። ብዙ ጊዜ እንደሚባለው ኢህአዴግ ጠንካራ አይደለም። ለእኔ ኢህአዴግ እንደ አንድ ድርጅት ሆኖ የመሄድን መዋቅር እና አቅም ያለው ፓርቲ አይደለም። ስለዚህ ይህንን የፈራረሰ ድርጅት ነው። ይህንን የፈራረሰ ድርጅት ለመጣት በእርግጥ መስዋዕትነት ይጠይቃል። ምክንያቱም የታጠቀ ቡድን ነው። ከፍተኛ የሀገራት በእጁ ያለ ቡድን ነው። በተለያዩ ወንጀሎች ውስጥ የተዘፈቀ ታሪኩ በሙሉ በአሰቃቂ ወንጀሎችና በተለያዩ አፈናዎችና ወከባዎች ያሳለፈ ነው። ታሪክን የሚያስረዳ ነው። ብዙ መስዋዕትነት ቢጠይቅም በሰላማዊ ትግል ታግሎ ግን ተቃዋሚዎችን የማሸነፍን የመፎካከርን ሞራል በእኔነት ኢህአዴግ በሰላማዊ ትግል ይሸነፋል። ፓርቲ ማቋምንም የሰላማዊ ትግል ስልቶችን ተከትለን እስከሄድን ድረስ ለውጥ ማምጣት ከባድ ነው ብዬ አላምንም። መስዋዕትነት ግን እጅግ በጣም ከባድ እንደሚሆን አምናለሁ። በዚህ ጥያቄ ብርሃኑን እናሰናብተዋለን። በሌላ ጊዜ እንግዲህ ፓልቶክም ቀና ሆኖ በሰፊው እንወያያለን ብዬ ተስፋ አደርጋለሁ። ብርሃኑ የመጨረሻ ጥያቄ ነው የምጠይቀው እየሰማኝ ከሆነ ቀደም ሲል አንድነትን ውህደትን በተመለከተ በሰፊው ሄደህበታል። ወንድማችን ቹቹቤ በጽሁፍ እየጠየቀ ያለው ጥያቄ ምንድነው? ከእንደው ከልምድ ይመስለኛል ይሄን ጥያቄ ብዙ ጊዜ አንድ ፓርቲ ጠንካራ ሆኖ ለመቋደስ ራሳቸው ገፍተው ለመቀላቀል ይመጣሉ። በሆነ ቁጥር የዛን ፓርቲ ስኬት ለመቋደስና የዛ ፓርቲ አካል ለመሆን ሌሎች አካላት ይመጣሉ። ይህንን በእርግጥ ከልምድ አንጻርም የተነሳው ትክክል ነው። ነገር ግን ዋናው ጉዳይ ይሄ መጥፎ አይደለም። ነገር ግን ያንን ሌላ ቦታ ያለውን ወይም ሌሎች ፓርቲዎች ላይ ያለውን ችግር ይዞ መጥቶ ያንን ፓርቲ የማዳከሙ ነገር ነው አሁን በደንብ የሚታየው እና ሰክሰሱን ሼር የማድረግና ያንን ሰክሰስ እንዲቀጥል የማገዝ አብሮ ለመጓዝ የመነሳሳት ሁኔታ አይደለም ያለው። አሁንም የምናየው ነገር ምንድነው? እንደገና አሁን የተቃውሞ ግለሰቦች ይህንን ለመከላከል አሁን ቀሩ ነው ወደ ሰማያዊ ፓርቲ ሲቀላቀሉ የሰማያዊ ፓርቲ ሰክሰስ የኢትዮጵያ ሰክሰስ ነው፣ የሌሎች ፓርቲዎች ሰክሰስ ነው ብለን እናምናለን። ይህንን ሰክሰስ ሼር ለማድረግ መምጣቱ ደግሞ መጥፎ አይደለም። ነገር ግን ቅድም አስቀምጬዋለሁ ያልተሰሩ የቤት ስራዎችን አሁንም ገና ያልጠሩ ብዙ እንቅስቃሴዎችን የጠራና የተደራጀ ያልሆኑ ፖሊሲዎችንና ፕሮግራሞችን ይዞ ለውህደት መንቀሳቀስ ግን አሁንም ፓርቲዎችን ጎትቶ ለመጣል ምናልባትም ደግሞ ቢሳካ እንኳን የልብ ውህደት የአባላት ውህደት ሳይሆን የሰርተፍኬት ውህደት ብቻ የሚፈጸም አንድ ነገር ልበል እንግዲህ ኢህአዴግ ህዝቡን አስጨንቆታል እና ህዝቡ አንድ ለአምስት በሚል መዋቅር ታፍኗል። እንደተባለውም የአባል የሰማያዊ ፓርቲ ህዝቡን አነሳስቶ ጥሎ ላለመመለሱ ምንድነው ማረጋገጫው የሚል ጥያቄ ተነስቶ ነበር እና እዚህ ላይ የተወሰነ ነገር ልበል። መጀመሪያው ነገር ሰማያዊ ፓርቲ ቅድም ይልቃለም ብሎታል። ሰማያዊ ፓርቲ ትግል እናደርጋለን ሲል ጥቂት ሰዎች ተሰብስበን ትግል አድርገን ህዝቡን መርጠን ዳር እንደርሳለን ማለታችን ሳይሆን ፓርቲ የህዝቡ በሙሉ የዚህ ፓርቲ አካል ሆኖ የኔ ፓርቲ ነው ብሎ ምን ቢሆን ሁሉም ህዝብ አስተዋጽኦ ማድረግ አለበት። ሁሉም ህዝብ የዚህ ፓርቲ አካል መሆን አለበት። ብዙሃኑ ህዝብ የዚህ ፓርቲ አካል በሆነ ቁጥር የግለሰቦች መመለስ አያሰጋውም። የግለሰቦች መመለስ ሳይሆን የሰላማዊ ትግሉ አቅጣጫ ምን መሆን አለበት የሚለው ነገር ላይ ብቻ ትኩረት አድርጎ ግለሰቦች ሲመለሱ ወደፊት ይቀጥላል
የሚል እንትን አለ። በሰማያዊ ፓርቲ ልምድና ባህል ግን አሁን ባለው ሁኔታ ግን መግለጽ ከ3 ወር ሁለት አካባቢ ነው ወዲህ ምስረታው ከተካሄደ ጀምሮ 2 ዓመት በጣም ጥቂት ጊዜ ነው። ወጣቶችን ህዝቡ ማመን ባለመደበት ሁኔታ ከስማቸው በፊት የተለያየ የማዕረግ ስም የሌላቸው ወጣቶች ተነስተው ህዝቡ እንዲያምናቸው ለማድረግ ችለዋል። ከፍተኛ የሆነ የመተጋገዝ ስሜት በፓርቲ ውስጥ ፈጥረዋል። ከፓርቲው አልፎ ደግሞ በተለያዩ ተቃዋሚ ፓርቲዎች ጋም ይሄ ስሜት እንዲመጣና መተጋገሉ የናረ የጦዘ እንዲሄድ የማድረግ ስራ ሰርተዋልና ህዝቡ እምነት ጥሎበት መከተል ብቻ ሳይሆን የራሱን አስተዋጽኦ እያካሄደ የራሱን አስተዋጽኦ እያደረገ በትግሉ ውስጥ የትግሉ ባለቤት መሆን አለበት ብሎ ያምናል። ፓርቲው ህዝቡ የትግሉ ባለቤት በሆነ ቁጥር ደግሞ የግለሰቦች መመለስ አያሳስብም። ይህንን ነው ማለት የምችለው በዚህ ጉዳይ ላይ ጨርሻለሁ። ብርሃኑ በጣም እናመሰግናለን። ወገኖች የምሰማ ከሆነ ትንሽ የድምጽ ችግር አለ ፓልቶክ ላይ። በሌላ ፕሮግራም እንግዲህ ሰፋ አድርገን እንገናኛለን። ሰማያዊ ፓርቲ የሚያደርጋቸውን ወቅታዊ ሁኔታዎች የተከታተልን እንዘግባለን። እስካሁን ውይይት ስናደርግ የነበረው ከሰማያዊ ፓርቲ ህዝብ ግንኙነት ብርሃኑ ተክለያሬድ ጋር ነው። በሰላም ዋል። እናመሰግናለን። እኔም አመሰግናለሁ። እንግዲህ ምንም እንኳን የዜግነት የኢትዮጵያዊነት ግዴታችሁና በሰላማዊ ትግሉ ውስጥ የመሳተፍ መብታችሁ ቢሆንም ፓርቲያችን እያደረገ ያለውን እንቅስቃሴ በመከታተልና የፓርቲያችን እንቅስቃሴ ለሌሎች እንዲደርስ የምታደርጉትን ጥረት በእኔም በፓርቲ አባላትና ደጋፊዎችም ስም ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ።